ስንኖር ሁሉ ጊዜ አንድ ላይ ነው ላይክ አንድ ላይ ተማርን ላይክ አንድ ላይ ግቢ ገባን አንድ ላይ ተኛን አንድ ላይ ተነሳ ምናምንና አሁን ለብቻሽ እንዴት ነው የሚኖረው ብትኝ አላቅም የሆነ አንድ ሰው እግሩ ተቆርጦ በቃ በዚህ መኪር ብትዩ በቃ ያንን ነገር እስኪለምደው በጣም ይጎዳል ለምዷል እኮ ከዛ የሆነ ጊዜ በኋላ ይለመዳል ግን በቃ በአንድ ግሪ ማቆም እንዳለብኝ ገባኛል ብቻ መተኛት እንዳለብኝ ገባኛል ምንም አልተኛም እኮ ነኝ እና ላይክ አሁን ጓደኞቼ ጋር ምናምን ደውልና 7 ሰዓት 8 ሰዓት ሌሊት ሲሆን እነሱ ጋር ለምንድነው ደውለው ላይክ አንቺ ጋርም ደግሞ አልደውልም መደወል አልችልም ላይክ ባለ ትዳር ላይክ አይደወልም ግን በቃ አልለመርኩም ብቻ ሜላት ሞላ ባላላ አብዛኞቻችሁ የምታቁኝ ውቢት በሚለው ነው የትኛው ውቢት እንዳትሉኝ እኔ አዲሷ ሙሽራ ውቢት ነኝ ዛሬ እንግዲህ ከውቢት ጋር የልብ ልባችንን ልናወራ የልቦክ መተናል እስቲ ውቢት ራስሽን አስተዋውቂ እሺ አመሰግናለሁ እኔ ማሌት ሞላ ባላለው አብዛኞቻችሁ የምታቁኝ ውቢት በሚለው ስሜ ነው ሶሻል ሚዲያ ላይ ከ500,000 ፎሎወር በላይ ቲክቶክ ላይ አለኝ እዛ ላይ እንታወቃለን ዛሬ ከቴጋኔም የልቦክ ላይ የልብ ልባችንን እናወራ ተገናኝተናል የት ነው የተወለድነው አስተዳደጋችንን ትንሽ ንገሪ እሺ ያው የተወለድነው አዲስ አበባ ነው ያው ሁለት ሆነን የተወለድነው ጥቁር አንበሳ ነው የተወለድነው ማሞቂያ ክፍል ነው ጉርሼፐር ምናምን ነው አረ መብቴ እሺ ብቻ ጉርሼፐር በሚባል ሆስፒታል ተወለድን እንደን በጣም ትንንሾች ነበርን እና በጣም ቀጫጭን ነበርን አይ ቲንክ ለሁለት 3 ኪሎ እንኳን አንሞላም ነበር ሶ አይገርም እና 3 ኪሎ እንኳን ስለማንሞላ አሁን እናታችን ምናምን ብዙ ጊዜ ትለኔለ ላይክ ስትታጠቡ በላባ ነው የምትታጠቡት ምክንያቱም በጣም ቀጫጭን ነበር ላይክ እንደዚህ ስንነካጥሽ ምን ላይ አይነት ነገር አለ እንግዲህ አስዩ 1 ኪሎ ከግማሽ ስኳር አስዩ እሷን ነበር ማከለ በጣም ትንሽ ነበር በጣም ብዙ ጊዜ ሆስፒታል ነበርን ምክንያቱም ኪሎአችን እና ጥቁር አንበሳ ቲንክ ይገባ ነው በእንትን ነው ላይክ ኪሎች ትንሽ ስትሆኝ ማሞቂያ ክፍል ትገቢል እዛ ነበርን እና ብዙ የልጅነት ጊዜያችንን ታመናል ላይክ ቤተሰቦቻችን በጣም መስዋዕትነት ከፍለውልናል በቃ በጣም ትንሽም ስለነበር ፕላስ ደግሞ ሌላም ነገር ላይክ አላ እንደ ህፃን ሁለት ስትሆኝ አይሮ ነው እኔና አንቺ ላይ በርትቶን አላቀም ብቻ እንደዛ ነበር ግን ያ ጊዜ አልፎ ያው በእናተን አንደም ከተስታውሽ ሰፈር ውስጥ ብዙ ሴቶች አሉ ሞትን ቢ ነው የሚሉት ሰማችን ሞትን ቢ ያላቸው እኔና አንቺ ባይዘው ብዙ ስም ነው ያለን ላይክ አሁን ውቢቱ ቢትራስ ለምድረም እንባለው ፕላስ ሜላትና ማሌት የመታወቂያ ስም አለን አሁን አንቺ እንዳልሽ ሞትን ቢ ሀያቶቻችን የሚያወጡ ስም በስም ነው የስም አጣምነን በቃ እውነት እናንተ ልጆች ካደጋችሁና ይባል ነበር ብዙ ጊዜ ሰፈር ሰው እንደዛ ነው የሚለና ከዛ በቀጠለ እንግዲህ ያው ዳንን አገላለጽሽ በጣም ከባድ ነው በእውነቱ እሺ አሪፍ ነው ስላወላለዳችን ተነገርሽን ከጉርሼፐር ያልሽ እኔ ግን እሱ እንደቀዋለው ለሞልሽ ማሚዬ ከዛ ሆስፒታል ወደ ጥቁር አንበሳ መጣን ከዛ በጣም አናሳ ትንንሽ የምንባል ልጆች ነበርም ምናምን ከዛ በኋላ እሺ እንዴት ፕሪኬጂ ምናምን እንዴት ተማራ እንዲያክፍ እንዲገባን ትንሽ እሷን ብቻ ነው እሺ ባጭሩ እንትን በቃ በዛ ጊዜ ለክኛ የ1 አመት ታላቅ እህት አለችን እና ጀስት እንዴት ነው እኛ ገና ስንወለድ እሷ 1 አመቷ ነበር 3 መንታ ብዙ ሰዎች ይላልና ላይክ በጣም ለቤተሰቦቻችን በጣም አስቸጋሪ ነበር እንደሚታወቀው ሁለት ያስቸግራል ከዛ ደግሞ 1 አመት ልጅ ደግሞ ሲኖር ሞር ያስቸግራል ሶስታችንም ሴቶች ስለሆነ 3 መንታ ነገር ነው እንባላ ተከታታይ ስለሆነ ከዛ በቃ ላይክ ለትምህርት ስንደርስ ኬጂ ገባ ምናምን ከዛ ያው አንድ ክፍል ነው የምንማረው ያ አታችመንታችን ጀምሮ ከዛ ነው ቢኮዝ በቃ ራሳችንን ማወቅም ጀምረው ልክ ኬጂ ክላስ ምናምን ስትገቢያ ከዛ በፊት ያለ አንድ ላይ ነው ሞር አታችመንቱ ግን ከንቁላሉ ነው የጀመረው ዳትረሽስ የምን አንደኛ ክፍል ነው ከንቁላል እኛም እናስተዋውሰው ስለሽ ነው እኔ ስትወለጂ ብትይ በታሪክ ስለተነገረኝ ነው ታመመ ምናምን እንጂ አላስተዋውስም ግን ላይክ ከንትን ጀምሮ ላይክ ኬጂ ከገባን ጀምሮ አንድ ክላስ ነበርን ምናምን ኤቭሪቲንግ አታችመንታችን አንድ ላይ ነው ከዛ ሃይስኩልም ስንገባ ሃይስኩል ባሻሙ የሚባል ትምህርት ቤት የተማርነው ከአንደኛ ክፍል እስከ 10ኛ ክፍል ላይክ ፕሪ ኬጂ ኬጂ ደግሞ ኮከብ ተማርን ከ1 እስከ 10 ባሻሙ የሚባል ትምህርት ቤት ተማርን ከ11 እና 12 ደግሞ አንዳርጌ ገባ ይሄን ይመስላል በቃ የትምህርት ህይወታችን ይሄን ይመስላል እሺ ማን ነበር ጎበዝ እኔ ተከፍተኛ ወጥ የሚያመጣው ማን ነው አጥቷሽ አንቺ ራስሽ መስክሪ ማን ነው አይ ዝም ብዬ ነኝ ጥያቄ ያነሳው ይቅር ተቀራራቢ ነገር እኮ ተቀራራቢ አሁን ትንሽ የሚያለን ያው በጣም የደረጃ ተማሪ ነበር ያው yes ይሄ ነገር ይታይሰማል ከትንሽ እየጀመረን እስከ 12 ያክል ስንጨርስ ድረስ እየተማርንባቸው ትምህርት ቤቶች ይመሰክሩልናል የደረጃ ተማሪ ነበር ግን ሁሌም ያናደደው አንቺ አንድ ስቴፕ ትበልጪኛል አልዋሽም ሁሌ በተወሰነ እንትን አንቺ ትበልጪኝ ነበር yes
ምንድነው ይደረሽ ግን አብረን ነው የምንሰራው ጥሩ የሚባል ተማሪዎች ነበር እሺ ለኛ ደግሞ አሁን በጣም ብዙ ሰው ግራም ይጋባ በሶሻል ሚዲያ ላይም በዚሁ አጋጣሚ ክሊር እንድታረግ የሚፈልገው ምንድነው እኔ ሙቪት ነው ምልሽ አንቺ ሙቪት ነሽ ምትይኝ እኔ ማህሌት ስል ሌላ ሰው የጠራው ነው የሚመስለኝ አንቺም ደግሞ ሜላት ብለሽ ጠርተሽኝ አታውቂና ለምንድነው ውቢት የምንባባለው የበጣም የብዙ ሰው ጥያቄ ስለሆነ ነው ባይዛው ግን ተናገር ያላቀም ሶሻል ሚዲያ ላይ ነው ማሚዬ ሲመጣባት ወደ ሆስፒታል ልትይ ስትል ሙልሽ ማለት ያባቴ ነው ለማያውቀው ሰው ሙልሽ ደግሞ ውጪ መሄድ ነበረበት ግዴታ ታደስ ይምታም ምንም ማድረግ አይቻልም እንግዲህ እሱ የሥራ ጉዳይ ስለሆነ እሱም ወደ ኤርፖርት ሄደ ማሚዬም ደግሞ ልትወልደኔና አንቺ ሄደች አው መንታ መሆኑ ይታወቃል በዛ ላይ ደግሞ አስቢኒና አንቺ የመጨረሻ ልጅ ነን አስረኛ ማለት ነው ቤትስ በዚህ አጋጣሚ 10 ነንና 9 እና 10 ስለሆነ እንደ አባት ያስፈራል ገባሽ መንታ መሆኑን ያውቃል ከዛ ደግሞ 10ኛ ልጇን ነው የምትወልደው ከዛ በጣም ማሚዬ ደግሞ ሁሉንም ልጇ በምጥ የወለደችው ታውቂያለሽ እና እኛንም በምጥ ነው በኦፕሬሽን አልወልድም ምናምን ስለምታስቸግር ፈርቶ ነበር ግን ያው እንደተለመደው ስራ ነው ምንም ማድረግ አይቻልም ያው 10 ሰው የሚያሳድግ ሰው ሜዳ አለበትና በቃ እሱ ወደ ኤርፖርት ሄደ ማሚዬ ደግሞ ወደ ሆስፒታል ሄደች ከዛ ኤርፖርት እኛ የተወለድነው ናሴ 30 ነው በጣም ዝናብ ያለበት ወቅት ነውና የዛን ጊዜ እሱ ኤርፖርት ደርሶ በቃ ለመጀመሪያ ጊዜ ስንት ጊዜ ውጪ ተመላልሷል እንግዲህ ታይሽ ግን ለመጀመሪያ ጊዜ ኤርፖርት ዛሬ ደመና ምናምን ስለሆነ በረራው ተሰርዟል ሶ በቃ ለሚቀጥለው ሳምንት ይሁን ተመለሱ ተብሎ ሁሉም ተሳፋሪዎች ተመለሱ ሶ የጊዜ ስራ እሺ ስለዚህ ሙልሽ እንዴት ኤግዛክትሊ ተሯሩጦ ቀጥታ ሄደይት ነው ወደ ሆስፒታል ነው ወደ ቤት ማይ ከነሻንጦ ወደ ሆስፒታል ሄደ ከዛ አክስታችንና ስማችንን ያጣችነት ሙሉ ስሙ እኮ ሲጠራ አስቀኛል ግን እሺ ውብ አየር እና ውብ አየን ነው ሙሉ ስሙ ውብ አየር ማለት አየሩ እንኳንም ቀረ ውብ ነው ጥሩ ነው ከዛ ውብ አየን ደግሞ ሁለት ነገር ስለሆነ መንታ ስለሆነ ኦፍ ኮርስ ውብ አየን ጥሩ ነገር አየን ነው እንዴን ሲቆላመጥ ውቢት ሆነ ስለዚህ ውብ አየርና ውብ አየን yes ሙሉ ስሙ ውብ አየርና ውብ አየን ነው ሶ እሺ በርና በእነ ነው ባይዘው የሚለያዩ አክስታችን ንናርም እንባላለን በስማማንቺ ብዙ ስም ነው ያለን አውሰው ሊጠርታን አታውቅም ንናር ነው የምትለው ስለዚህ ርና ንነን ሰው ዋየርና ዋየነ አንቺ ማንሽ እኔ ርነኝ ዋየር አንቺ ዋየር እና ውቢት የተባልነው በዚህ ምክንያት እሺ አሁን እስከ ሃይ ስኩል ድረስ ያለውን ነገር ነግረናቸዋልና ከሃይ ስኩል በኋላ ግቢ ላይፍ እንዴት ነበረ ከዛ ግቢ ላይ ያጋጠመን ነገሮች ምንድናቸው እና ኢን ጀነራል አንዱ ለገጠመኝ ምታስተውሽን ንገሪ ግቢ ላይ እንግዲህ አሪፍ ቆይታ ነበረ የተማርነው 5 ኪሎ ነው ባዮሜዲካል ኢንጂነር ነው ተምረን የጨረስነው አሁን ላይም እየሰራን ያለን ያው በዛው በተማርንበት ፊልድ ነው ሶ በጣም አሪፍ ጊዜ ነበረ ደስ ይል ነበረ ጥሩ የትምህርት ቆይታ ነበረ 5 ኪሎ ብዙ ጊዜ ሳይንስ ነው የሚለምደው እንጂ ለምን እንደሆነ አላቅም ለመጀመሪያ ጊዜ ሳይን ሁሉም ሳይለየና 5 ኪሎ ደግሞ ዘበኞቹ ደግሞ ጭራሽ 5 አመትም ሳይለዩ ነው ከዛ ግቢ ወጣ ነውና አንድ ማስታወሰው ገደመኝ አይዲያችን ጠፍቶ የኔ አይዲ ነው ጠፋ እና ተቀየለ ደግሞ 5 ኪሎ ቢሞቱ ያለ አይዲ አያስገቡም አያስወጡምና ምንድነው የምናደርገው ሁሌ አብረን ነበር የምንገባው ግን ከዛ በኋላም ደግሞ አንቺ ትገቢያለሽ አይዲሽን ለሰው ትልኪልኛለሽ እሷ ይዛልኝ ትወጣለች እኔ ደግሞ ቀጥ ብዬ አብሬ ገባለሁ ሆስተር ብዬና ለምን ነበር ግን ሄደን ያለወጣ ነው አይ ቲንክ ነው እንዴ ምንም ሪዝን የለም የፈተና ሰሞን ነበር ቢዚ ነበር ብቻ አላወጣንም ነበርና አንድ ወር ከምናምን ካልተሳሳኩኝ እንደዛ አረግንና ልክ የሆነ ኖቲስ አረገ መሰለኝ ሁሌ አብረን ስለምንወጣ ስለምንገባ ምናምን ይታወቃል ምን ኦብቪየስ ነውና ሁሌ ለየብቻ ስንሆን አንድ ቀን አንቺ ነሽ ጥውጥው ያንሽ ቁርጭጭ ምትለው ነገር ራሱ አትረሳ እና ከንዲ ሪላክስ አርገሻል ባንቺ ቤት ያወራችሁ ምናምን ነኔ አይዲሽ አንቺ ነው ሲልሽ አሁን እኔ አይሹ እኔ ግም ብለሽ እኔ ነኝሽ በቃ እሺ እሷን ጥረት አረሰ የለችም ፈተና ገብታለች ጥረት ከፈተና ካልሆነም በቃ ጥረት እዛ በጣም ድርቅ ነው ያላስተው ደሞ እኮ በጣም የሚገርምሽ በጣም ነው የሚወደን እኮ እንደውም አሁን ራሱ ሶሻል ሚዲያ ላይ እንዲከታወቀን በኋላ ደውሎልን በጣም እንደሚወደን ነግሮን ነበር ምን አለ ይዛኒ ደል ብቻ እንደዛ አለ በቃ ድርቅ አለ ፈተና ላይ ናት ብትም አልሰማ ማለሽ እንዲ ነው ብትም መጨረሻ ላይ ትጣራ በቃ ትጣራና እሷ ካላሳየችኝ የራሷን አይዲ ፍጹም አለ ዛንም በቃ የኔ ባይነ ደረክ ይልኪ መጣሁ ይቅርታ ከዛ ይቅርታ ጠየቅ ነው ዛሬ ሄዳችሁ አውጡ አለ ግን አክቲቭ እና በንጋታው ነው ያወጣ ነው ያው ሁሉ ጊዜ አይ ቲንክ በእውነት የፈተና ሰሞን ነበር ለዛ ነው ሻውን ማት ዛለኝ ፋይናል ናት እንዳልሽ ትዝ ስላለኝ ትዛለኝ
አመሰግናለሁ በዚህ አጋጣሚ ችግር የለውም ስላስጠቀምሽ ችግር የለውም እሺ አሁን ላይ ባዮሜዲካል ኢንጂነሮች ነና እንደምታውቀው ባዮሜዲካል ኢንጂነሮች ላይ ሶሻል ሚዲያ ላይ ነው የምትሰሪው ብቻ ወይስ ደግሞ ሌላ የምትሰሪው ስራ አለ እኔ ናቸው ሁሉ ጊዜ አንድ ላይ ነው የምንሰራው ያው አታችመታችን የሚጀምረው ከድሮ ነው እንዳልኩሽና ላይክ ስራም ስንጀምር አንድ ላይ ነው የጀመርነው ላይክ አንድ ግቢ ነው የተማርነው አንድ ዶርም ነበርን አንድ ክላስ ነበርን ኤቭሪቲንግ ብቻ አንድ ላይ ነው ፈተናም ስንፈተና አንድ ላይ ነው ስንወጣም አንድ ላይ ስንወጣ ሶ ከትምህርትም በኋላ ኤግዛክትሊ አሁን ከጀመርን ስራ ላይክ አንድ ላይ ነው በባዮሜዲካል በተማርንበት ነው የምንሰራው ኢምፖርት ነው የምናደርገው ምንድነው ኢምፖርት የምናደርገው ሜዲካል እቃዎችን እና መድኃኒቶችን ነው እና በዚህ አጋጣሚ የትኛው ነው ሜዲካል ቃኝ ፈልክ ሰው ካለ እኛ እናቀርብላችኋለን እቻኛ ምን ሰራው እዛ ላይ ነው ሜዲካል የተለያዩ የህክምና መሳሪያዎችን እናቀርባለን መድኃኒቶችንም በዛው እናቀርባለን ሶ ሳይድ ቱ ሳይድ ደግሞ ሶሻል ሚዲያ ላይ እንሰራለን ላይክ ቲክቶክ ላይ ቅድም እንደነገርኳችሁ ከ500,000 ፎሎወር በላይ አለ ሶ እዛ ላይም የተለያዩ ፕሮሞሽኖችን እንሰራለን በኖርማል በተማርንበትም ደግሞ ሞር አክቲቭሊም ደግሞ እዛም ላይ እንሰራለን ስራ ስንጀምር ለምሳሌ አሁን ኢምፖርት ብዙ ጊዜ ይላል አሁን ሰው ኢምፖርት ላይ በጣም ይከብዳል ፕላስ ደግሞ ስራው ምን ሰራው እኔና አንቺ ብቻ ነን ላይክ ከኤክስፒሪየንስ ማንጻር እና ቀላል አልነበረም እውነት ለምናገር ስንጀምር አሁን የተወሰነ ጊዜ ሆኖናል ግን እንዴት ነበር ቻሌንጁ ለብዙ ሰው ስለሚጠቅም በዛው እና ደግሞ እንደሚታሰበው አሁን ቀላል ነው አሁን ኢምፖርት እንሰራለን ሜዲካል ኢኩዊፕመንት እናመጣለን ስንል እንደሚባለው ቀላል ነው ወይ ምን አይነት ቻሌንጆች ነበሩ እነዛን ቻሌንጆች እንዴት አለፍናቸው እና ደግሞ እንዴት ወደ ሶሻል ሚዲያ መጣን አደራረፍሽ ጥያቄ እንግዲህ ባዮሜዲካል ስራ ስንጀምር ያው ኢምፖርት አረጋለው ሜዲካል ኢኩዊፕመንት አመጣለው ሲባል እንደሚባለው ቀላል አልነበረም አልጋ ባልጋ የሚባል ነገር የለም በእርግጥ እኔ በዛም እናለው ነገሮች ሁሉ አልጋ ባልጋ ሲሆኑ የመስነፍ መደደሪያ ነው እንጂ የሚሆነው በቃ እንትን አይደለምና እኔ ሀስሎችን በጣም ነው የምወደው ምክንያቱም ልክ ካለፍኩ በኋላ ዛሬ ላይ ነው እንኳን እናንቺ እናቃለን ስለዚህ የዛኔ በጣም የከበደን ግራ የገባን ነገር ዛሬ እንስቃለን ይሄ ነበር በቃ ይሄ ነበር የከበደን ይያልና ያ ነው በቃ ቻሌንጆች ደስ የሚሉት እነዛ ነው ስቴፕ ባይ ስቴፕ ስቴጅ ደስ ያለ በርግጥ በጣም ያልከበደ ምንድነው ፋሚሊ ባክግራውንዶቻችንን ኢምፖርት የሚያደርግ ወንድም እህትናም ስለነበረ ከነሱ ብዙ ጋይድ አግኝተናል ምንም ጥያቄ የለውም ከነሱ እርዳታ አግኝተናል አይዲያ ሰጥተውና ሼር አድርገውናል ምናምን ግን ስቲል ሜዲካል ነገር ላይ ኢኩዊፕመንት ላይ መድኃኒት ላይ ምናምን እንሰራውኛ ስለነበረ የኛ ኃላፊነቶች ደግሞ አሉ እነሱም በምንም ሊረዱን የማይችሉት እነሱም ሊረዱን ያክል እስከ ጥግ ድረስ ሰርተውናል ግን የኛ ብቻ ኃላፊነት የሆኑ ነገሮች አሉ በቃ እሱ ነገሮች ትንሽ ሀስል አድርገውን ነበረ ያው ልጆችም ስለሆነን እንትን በቃ ሁሉም ነገር ትክክል ነው የሚመስለን የሆነ ትራንት አድርገነው ዛሬ ልክ እንዳልነበር የገቡን ነገሮች እኮ አሉ እኔ አሁን ላይ አልቆጭም ምክንያቱም ያው ስራ ነው አይደለ ስትሞክሪ ስትሳሳቺ ትመለሻለሽ ያን ነገር ደግመሽ አሰሪው ምናምን በዛ መንገዶች ራሳችንን በደንብ ገርተናል ብዬ አስባለሁኛ አንድ ትልቅ ቻሌንጅ የነበረው ምንድነውና ሴት ሆነሽ ራሱ የሆነ እንደዚህ ሲጀምር የራሱ ደግሞ ከባድ ነገሮች አሉት በቃ ዛሬ በጣም የሆነ ቦታ ሄደሽ ተስተናግደሽ ደስ ብሎሽ በቃ ተሳክቶልኛል ብለሽ ስትመጪ ያ ሰው መልሶ የሆነ ስልክሽን ፈልጎ ሲደውልልሽ ይደብርሻል እሱ ራሱ አንድ ሳይድ ኢፌክት አለው አንድ ሌላኛው ደሞኛ አይ ዶንት ኖ ካሜራ ላይ ትልቅ እንምሰል አላቀም ግን እንዲህ ስንታይ ልጆች እንመስላለን እና እሱ ደግሞ በጣም ትልቅ ቻሌንጅ ያደረገን ነበር እና ያው ሜዲካል ላይ ብዙ ጊዜኛ ምናቃቸው አሁን በዙሪያችን ብዙ የሥራ እንትኖች አሉና ትንሽ ተለቅ ያሉ ሰዎችን በብዛት እናቃለንና እኛ ልጆች ነው የምንመስለው ወይ ተላላኪ ወይ የሆነ ወረቀት ተልከሽ ወይ የሆነ ጉዳይ አስፈጻሚ ምናምን ነው የምትመስዩና የሆነ ትልቅ ቦታ ላይ ገብተሽ ማይጠብቁሽ አንቺ ላይ ገብተሽ ሲሪየስነሽ እንዲህ ፈልጌ ነው ይሄንን ያደርጉ ከዚህ ድርጅት ነው የመጣሁት ምናምን እሺ ውክልናለሽ ሁሉ እኔ አንድም ቀን እንደዛ ሳይሉኝ ያለፍኩበት የለም እሺ ውክል ነው አይክልን አይደለም ባለቤት ነኝ ስትያቸው የሆነ እንትን አለ አብዛኞቹ እግዚአብሔር ይስጣቸው ያበረታቱናል በቃ በርቱ እንዲህ ነው ልጆች ናችሁ እንዲህ ይላል አንዳንድ ቦታ ደግሞ የሆነ ማሰሪ ነው የሚመስላችሁ እነ ተቋንታ መቻለሽ ትሸጫለሽ ምናምን ይሉሻልና ያው እኛ ስራ ደግሞ ከሆስፒታል ጋር ስለሆነ ያው ሆስፒታሎች ትሄጃለሽ ትዞሪያለሽ ሆስፒታል ላይ ያው ትልልቅ ሰዎች ነው የምታገኙው ምናምንና የሆነ አያምኑም የሆነ እምነት ትንሽ ይጎላቸዋል እሱ ነገር ትንሽ ጎርቶናል ብዬ አስባለሁ የሆነ በርግጥ በሰው እንኳን አትፈጅም የሆነ ምናልባት ነው ትልቅ ሆኜ 50 40 ምናምን ሆኜ እንዲህ ህፃናቶች መጣው እንተ ኤክስሬይ መጣለኝ የሆነ አልትራሳውንድ አመጣለሁ ሲሉኝ ያረጉታል አያረጉትም የሚለው ነገር ትንሽ ላረግ ይችላል እኔም አላቅም በታይሙ ሲደርስ ግን እሱ ነገር ትንሽ አቸግሮ ነበር የሆነ ትንሽ እንመስላቸው ግን አንዳንዴ ያው በስራሽ አይደለ አንድ ዙር እንደምንም ብለሽ አምጥተን ልክ ስናስረክብ እቃውን ስንገጥም ምናምን ስናረግ ሞር የተሻለ ነገር አድርገውልናል ጥሩ ነው በቃ ከዛ በኋላ በስነ ስርዓት ያስተናግዱሻል ትንሽ መምሰላችን ትንሽ ዲስአድቫንቴጅ ነው ብዬ ሳማው ግን ጥቅምም አለው ደግሞ በጣም ሰፖርት ለማድረግ ደግሞ ይሞክራሉ አሁን ላይክ ሁሉም አድቫንቴጅ ዲስአድቫንቴጅ እንዳለው አሁን ሴት መሆናችን
አንዳንድ ጊዜ በቃ ሳይበዛ የሆነ ኢፌክት ያለው ነገር ግን ደግሞ ሴት ሆነን ደግሞ በእንደዚህ መሄዳችንም ደግሞ ሰፖርት ያደርጉናል በጣም ብዙ ቦታ ላይክ አሁን ለምሳሌ ሜዲካል ኢምፖርት ስንጀምር የተለያዩ ኢምፖርት ያላቸውን ሰዎች እኔና አንቺን ያላናገርን ኢምፖርተር የለም ላይክ ስራ ስንጀምር ያሌርንበት ኢምፖርተር የለም የማያቀን ኢምፖርተር የለም አሁን ሜዲካል ላይ የሚያመጡ ኢምፖርተሮች ሆኖ እኛ ማያውቁ የለም ምክንያቱም በየቦታው እየጠየቀን ስለነበር ማለት ነውና በዛ ጀርኒያችን በጣም አሪፍ ነበር ምክንያቱም በጣም ሰፖርት አድርገውናል እኔ በጣም ብዙ በመጠየቅም ስለምናምን እኔ በእንደዛ ምናለው አሁን ብዙ ሰው መጠየቅ እንትን ነው የሚመስለው አላዋቂነት ወይ አታውቅም ባላል አይነት ስሜት ይፈጠራል እኛ ግን በጣም እስከዛ ስቲል ነው እኔ በመጠየቅ በጣም ነው ማውቀው የሆነ ነገር ጠይቄ ካላወቅኩኝ እጠይቃለሁ ምክንያቱም እኔ አሁን የገባሁት አሁን ልጅ 20 ዓመት የሰራ ሰው ይጄ ብጠይቀው ምንም ችግር የለውም እንዲህ ነው ይልሻል የምትጠቅመኝ ተወጃለሽ ማለትና በዚህ አጋጣሚ በጣም ብዙ ማመስገን የሆነ ስም ብጠራ እንትን ይሆንብኛል ብዬ ነው እንጂ ምንም ሳያውቁ ነው መጀመሪያ አያውቁንም ጀስት እንደዚህ ተመረቀናል በአሜሪካን ኢንጂነሮች ነን ሜዲካል ላይ ኢምፖርት እናደርጋለን ሰዎች እቺ ነገር ፈልገናል ይሄ ነገር እንዴት ነው ስንላቸው በጣም በቅንነት በቃ ምንም ሳይሉ በጣም ይላል ያው ስም ከጠራው ብዙ ናቸው በጣም እናመሰግናለን በጣም እናመሰግናለን እውነት ሜዲካል ላይ በአጠቃላይ የምትሰሩ ሰዎች እኛ መተን እናግራናችሁ ሰፖርት ያደርጋችሁን ምናምን ትልቅ ነገር አርጋችሁልናል እናመሰግናለን ነው እስከዛሬ እየሰራን ምንም ይያለ ነው በእናንተ እርዳታ ነው እናመሰግናለን ማለት ነው አይ አድቫንቴጅም ዲስአድቫንቴጅም አለው ነው ግን ሞር ኦፍ አድቫንቴጁ ይበልጣል አሁን በዚህ ኤጃችን ምናምን መጀመሩ ስራ በጣም አድቫንቴጁ ነው የሚበልጥብኝ ቢዘረዘ ግን የተወሰነ ግን ሀስሎች አሉት ግን በጣም ደግሞ አሪፍ ነው አድቫንቴጆቹ በቃ የሚመክሩሽ ደስ ይላል የሆነ አንዳንዴ ደግሞ ወይ ወንድምሽ ወይ አባትሽ ነው የሚመስልሽ በቃ እንደዚህ ሴት ሆናችሁ እንዲ ልጆች ናችሁ በቱ እንደዚህ አርጉ እዚህ ቦታ ላይ ያጋጥማችኋል ይሄ ነገር ሊያከስር ይችላል ይሄ ነገር ደግሞ ጥሩ ነው ኢቭን ራሱ ኪሳራው ምንም ማለት እንደሆነ ያስተማሩ እነሱ ናቸው እኔ እግዚአብሔር ይመስገን ከስሬ ምናምን አይደለም ግን ኢንኬዝ ኪሳራ ቢገጥም ራሱ ምንም ማለት አይደለም በቃ እኔ እንደዚህ ሆኜ እንደዚህ አርቄ ከዛ እዚህ ደረጃ ደርሼ ዜሮ ደረስኩኝ ይልሻል ከዛ ከዜሮ ተነች ምናምን ያ ነገር ስትሰሚ በቃ ቢዝነስ ላይ ያለበለዚያ አለመስራት ነው ቢዝነስ አለመጀመር ነው ሶ ቢዝነስ ከሰራሽ ድረስ አዘርዋይስ ተቀጥረሽ ካልሰራሽ ድረስ ቢዝነስ ከሆነ መክሰርም ወደ ላይ እንትን ማለትም ኖርማል ነው አኔ በጣም ትርፍም ሳገኝ ኖርማል ነው እግዚአብሔር ይመስገን እግዚአብሔር ነው ይሄን ነገር ያመጣልኝ ከከሰርኩም ደግሞ ለስተምረኝ የፈለገው ነገር አለ በቃ በመንገዳችን እንድናየው የፈለገ ነገር ስላለ ምንም አይመስለኝም ሶ ያን ሜንታሊቲ የገነባ ነው ያው በሜዳችን አይደለ ብዙ ሰው በመጠይቃችንና በማውራታችን አይደለ ሶ ለዚ ስለ ሶሻል ሚዲያ ትንሽ ቲክቶክ ሆነስትሊ ስፒኪንግ እንትን ነው እንደ ስራ ወይ ምናምን ብለን አይደለም የጀመረው ጀስት ኮቪድ ታይም ላይ ትምርት ነበርን ተማሪዎች ነን ምናምን እናረጋው ነገር የለም ሶ ኮቪድ ቤት ተዘግቶብናል ስለዚህ የሆነ መሞከር አለብን እኔ እስቲ ለምን አንሞከርም ዝም ብለን አሁን መስገኛው ላይ ሳሰውና ደስ የሚለው ምንም አይነት ነገር ፓሽን ኖሮች ስትሰሪው ጥሩ ነው ደስ ይላል አሁን እኛ የሆነ ፓሽን እንደዚህ ከደም ጀምሮ ፎቶ መነሳት እንወዳለን አሁን ቤት ውስጥ ራሱኛ የሚያቆም የሆነ ፕሮግራም ካለ ስልካችንን ብድግ አድርገን እንዲህ ስንል ነው የሚያቆም ነው ካላረግ እንደው ዛሬ ፎቶ አታነሱም እንደ ይሉናል ሶ የሆነ ፓሽን አለን ብቻ ፎቶ መነሳት እንወዳለን ማንሳት እንወዳለን ምናምን እና ያም ነገር ይመስለኛል ቲክቶክ ዝም ብለን ፖስት ያደረግነው ከዛ ብዙም እይታ የለውም ግን እኛ ስለሚያስደስተን ብቻ ማስታወሻም እንዲሆን ብላ ሰው ስለሚያይ ወይ ደግሞ ሰው ስለወደደን ሳይሆን በታይሙ ያደረግነው ደስ ስለሚለን መልሼ ሳይሆን ዋው ደስ ይለኛል ምክንያቱም ነገ አገባለሁ ወልዳለሁ ይዛን ታይም ማስበው አልተሻለሽ አይገርምሽ ጥሩ ማስታወሻ ነው ላይክ ለኛ እንደዛ አይዋለው በጣም ደስ ይለኛል ኢንጆይ እናደርግበታለን እና ተዝካሽ ምን ቪው ታያ አልታየኛ ግድም የለንም አንድም ላይ ካለው ደስ ይለናል ምናምን እኔ መጀመሪያ እንትናችን ቪዲዮ አስተውቃለሁ ከሞዲ ጋር ነው የሆነ ሰርታ ታኝቺና ፓርጌ ብድግ ብየነሳል 500 ላይክ ይላል በጣም 500 ላይክ ይላል በስማ ደንግጬ እንዴት ወርጬ እንደመጣኝ 500 ላይክ ምናምን ብለ በቃ ደስ ብሎ ምናምን እንደም ወር ከሞዲ ጋር ሰው ያቀን ነበር ከሞዲ ጋር ስንሰራ ምናምን እንደዛ ቪዲዮዎች ነበር ከዛ በኋላ እንደዛ እያለ ከዛ ትምርትም ጀመርን በማላቋረጥ ነው ምናምን ከዛ በኋላ ሪሰንትሊ ሜቢ አመት ይሆናል በቃ በጣም አክቲቭ ሆነ መስራት ከጀመረን እንደዛ ነው አመት አካባቢ ነው እንጂ ያዛኔ ያዝለቀቅ ነው ግን ከሆነ በኋላ ግን የሆነ ስታዩ አሪፍ ሲሆን ስታይ ምናምን ነገር ለብዙ ነገር ስለሚጠቅም ነው ብዙ ነገር ስለሚያገዘን ደስ ስለሚለን እንዳልኩሽ የማይረሳው ነገር ደግሞ ፓሽን ደስ ስለሚል አንዳንዴ የሆነ ወይ ብር ያመጣል ወይ ደግሞ የዘመኑ እንትን ነው ምናምን ብለን አይደለም ጀምር የምር ደስ ይለናል ስናየው ደስ ይለናል ለዛ እንደዛ ነው ጀምር እሺ አሁን ብዙ ጊዜ ማለት ላይክ ሶሻል ሚዲያ ላይ ተለያዩ ኮሜንቶች አሉ ጥሩ መጥፎም ሊኖሩ ይችላሉ እና የማትረሹ ኮሜንት ላይክ ካለ እግዚአብሔር ይመስገን አሁን ኮሜንታችን ቲክቶክ ላይ ገብታችሁ ብታይ ብዙ ኔጌቲቭ ኮሜንት የለውም አሪፍ ነው እኔ አሁን ብዙ ሰው ፖስት ካደረገ በኋላ ኮሜንት በጣም ይፈራል እኔ ግን ደስ ብሎኝ ነው የምርም ደግሞ ቆንጆ ነው
ኮሜንታችሁ እናመሰግናለን በዚህ አጋጣሚ ግን አንዳንዴ እንደ አህያ ትመሳሰላላችሁ ይላል ቪዲዮ ግን ወካለ እነሱ ማለት የሚፈልጉት አይ ቲንክ በጣም ትመሳሰላላችሁ እኔ ግን አህያ መስላል እንዴ አንድ ደስ ስሜት ያደርጋል የብርነቴን ነው አይቻለሁ አንድ ተከታታይ ሰው አንድ አይነት ሰው አይ ዶንት ኖ ግን የሆነ አንድ አራት ቪዲዮዎች አንዱ ኮል በቃ ያረጋል ከዛስ ላይኳቸውስ የሆነ ላይክ እንትን ልክ ናችሁ ማለት ነው ግን ያው መልካችን ሳይሆን በእርግጠኝነት አህያ ስለሚመሳሰል ነው ይመሳሰላል ብዙ ጊዜ አህያ ብዙ ጊዜ ነው አህያ ካይለይማ ስለዚህ እሱ ኮሜንቶች እንትን ይለኛል ብዙ ጊዜ ሌላ ኮሜንት እንኳን ኖርማል ነው በቃ በጣም ደስ ይላላችሁ ታምራላችሁ የሆነ አለ አይደለ ስለ እህታማሞች ያለው ነገር ሲነሳ ብዙ ጊዜ አሁን ኮሜንቶቹ ላይ ሳነበው ምናምን በቃ በጣም ደስ የሚለኝ የሆነ ስሜት የሚያካ ነው በቃ የእህት ኢንቲሜሲ ነው የሚያሳየው በቃ ብዙ ጊዜ እኔና አንቺ የምንሰራቸው ቪዲዮዎች እሱ ነው በቃ ያለውን ነገር እውነታው የምንኖረውን ነገር ነው የምናሳየውና እህት ለእህት ያለው ኢንቲሜሲ ምን አለ እህቴ እንደዚህ ብታጣላኝና በቃ ሼር ይደራረጋሉና እሱ ነገሮችን በጣም ደስ ይለኛል ዋናው ዓላማችን እሱ ነው መጀመሪያ እንደውም ፕራንክ ነበር ስለ ፕራንክ ለማውራት ትንሽ ፕራንክ ነበር የምንሰራው እኔ ታወቅ ነው እኛ መጀመሪያ በፕራንክ ነው ፕራንክ የሆነ ሰዎችን እናስደነግጥ ነበር ምናምን ነገር which is ደስ የሚል ነገር ነው ግን ፕራንክ ያቆምና አሁን አቆመናል ፕራንክ አንሰራምና ፕራንክ ያቆምንበት ዋናው ሪዝናችን ምንድነው አንደኛ ምንድነው ሰው በጣም ይደነግጣል ስለሽ አሁን የሆነ ፌንት ወደቀችብን አረሳት እሱ በጣም ብዙ ሰው ነው የሚያየው ሰው ምን አይነት ሁኔታ ውስጥ እንዳላጣቂም ሌላኛው ደግሞ አሁን ላይ ሰው ዘንጦ ምናምን ነው የሚሰርቅሽ ሌባው ዘመናው ማሚ ሌባው ነው ምን መስላችሁ ነገር እንዴ የምር ግን እኔ ሊመስለኝ ይችላል በእነሱ አይፈረድም እኮ ባይዘው በዚህ ሰዓት አሁን ሌላ ጊዜ ሌባ ነው ብለሽ የምታስቢው ያነሳው አይደለም የሚሰርቅሽ ዝንጥ ብለው መኪና ሁሉም ይዞ ነው የሚሰርቀውና ብዙ ሰው ሌባ እየመሰለ ነው ተቸገረ እንዴ በጣም ፊልም ምናምን ስንት ጉድ አለ በጣም እሱ ከባድ ነውና እንዴት ያለሽ ደሞ ያነ ራስሽን ስለምታቂዳ አረበስ ይቀርቲና ፕራንክ ያቆምነው ዋንኛው ምክንያታችን እሱ ነው በቃ ከዛ በኋላ ግን ሞር ማሳየት የምንፈልገው መጀመሪያም ሐሳባችን ስለ እህታማሞች ስለ እህት ያለው ኢንቲሜሲ እንዴት ነው የሚሆነውና እኛ ደግሞ ከእህታማሞች በላይ መንታም ስለሆነ በቃ ሁሉ ነገራችን አንድ ነውና እሱ ነገራችን በጣም አንጸባረቅ ነው የፈለግነው የምርም እግዚአብሔር ይመስገን አሁን ላይ አሁን አሪፍ ነው እሺ ምንድነው የሚያዝናናሽ እኔ ኮን ስጠይቅ ማለት ኦልሞስት ሁሉ ነገራችን አንድ ስለሆነ ማለት ነው ላይክ ቦዝ ነው የምጠይቀው ምንድነው የሚያዝናናን of course አንቺ የሚያዝናናሽ እኔ ያዝናናኛል ማያዝናናሽ አያዝናናኝምና እሺ ምንድነው የሚያዝናናን ላይክ ደግሞ በተሻገሽ ማጣቂው ነገሮች ምንድናቸው እሺ በጣም የሚያዝናናኝ ነገር ምንድነው መብላት አንደኛ መብላት ደስ ይለኛል ስለሽ መብላት ሆነ በጣም እንትን ማለት ሲሆን አሁን ወተን የሆነ ካፌ በልተን ጠጥተን ምናምን ምንገባው ነገር በጣም ደስ ይለኛል ያሳልፈን አውርተን ሙቪ አይተን ምንገባው ነገር ደስ ይለኛል እኛ ዩዥሊ ሁሌ የምናሳልፈው አብዛኛው ጊዜ እንደዛ ነው በቃ እንወጣለን እንበላለን እንጠጣለን ወሬ እናወራለን ምክንያቱም በጣም ብዙ ወሬ ነው ያለን ስለ ስራም ስለምን ስራውም ነው ከዛ የተዳሩም ጉዳይ አለ ምኑ ያው ሳላገባ በፊት ያለው ሪሌሽን ላይ ምናምን ያለ ሁሉ ነገር ዲስከስ ስለምናደርግ ምናወራው ነገር አልማጣም ስራው ራሱ ብዙ የሚያሰራ ነገር አለና ቤዚክሊ ማውራት በጣም ደስ ይለኛል ከዚህ ጋር የምር መብላት ደስ ይለኛል እዛ ደግሞ መጽሐፍ አልፈፎ ማንበብ ደስ ይለኛል እና ዳይዶብስ ጋር እንማር ነበርና እንደዛ ግሪን ሺት ምናምን ነገር ጊዜ ስጦዳይ አሰምዶና ግሪን ሺት መጽሐፍ ደስ ይለኛል ግሪን ሺት ጽፋለሁኝ ሙቪ ያለው መጽሐፍ አነባለሁኝ እንዳልኩሽ እበላለሁ ጠጣለሁ በቃ ምንም አርጌ ማላቀው ነገር ምንድነው መጠጣት ይቻላል እሺ ለምርቃት ምናምን ራሱ አልጠጣም በጣም ነው የሚከብደኝ በጣም እንዲና በህይወት አርጌ ማላቀው ነገር እሱ ነው ሌላ ቡናም ጠጥቻለሁ አሁን የብዙ ሰው ኮሜንት ነው ግዴታ መጀመር ግን ታምኝበታለሽ አንቺ ትዳር ላይ ስለጀመርሽ ነው የሚሉሽ እንደዛ እኮ ታምኝበታለሽ ከትዳር በኋላ መጠጣት አለበት ብለሽ እንደሰው ይወሰናል አንድ ሲኒ ምንም ማለት አይደለም ጠጭ ይሉኛል ግን እስከዛሬ ቡና ጠጥቼ አላውቅም ከዚህ በኋላ ግን ያው ተመሳሳይ ነው የሚባለው ስለዚህ ወይ እሱን አስለቀቀዋለሁ ወይ ራሴ ቡና መጠጣት ጀምራለሁ እሺ አምሻችን እየተገባበዝን ሻላል ደስ ሻይ ቀዳ ቀጅልኝ ደስ ይለኛል ልግዳልሽ እንዴ ለካ አዲስ ባለ ትዳር ነሽ ኦኬ ይቅርታ እኔ ቤቴ ማስተናገድ ቀጅልኝ አልኩሽ እኮ ምን አይነት ሻይ አፍልቼ እንደማጠጣ ታውቂያለሽ አይደል የሚያው ነገር ኦፍ ኮርስ እኔ ማፈላው አይነት ሻይ ይላል እናመሰግናለን በጣም እሺ እንደሚታወቀው እንግዲህ በቅርቡ አግብተሻል
አዲስ ሙሽራ ነሽ ወር እንኳን አይሞላሽ ሙሽራ ነሽ እና ሙሽርነት እንዴት ነው ሳይሆን እንዴት ነው ከአቢ ጋር እንዴት ተዋወቃችሁ ትውቁን ንገሪ ከዛ ሰርግ ቫይብ እንዴት ነበር እንግዲህ አሪፍ ነበር በጣም እግዚአብሔር ይመስገን ቆንጆ አልፏል ከተውቃችን ሲጀመርልሽ ተውቃችን እንግዲህ የዛኔ መኪና አልነበረንምና እንትን እየጠበቀ ታክሲ እየጠበቀ ነበር ሁለት አብረን ነበር ያው እኔና እንዴት ነው በቃ አትፈናከኝ አብረን ታዲያ ኦፍ ኮርስ እሺ እኔ እንዴ ነው የሚይዝሽ ብቻ የልቀቂኝ እባክሽ ያምሬ ነው የትም አታፈናፈኝም ኦብቪየስሊ አብረን ነበርና አንፈናፈንም ሁለታችንም አንቺም አታፈናፈኝም አንፈናፈንም ነበር እና ታክሲ እየጠበቀ ነበር አብረን ነበር ለክሱ መጣ ከዛ ራይድ ሰጣ ቆመልን በርግጥ እሱ ከዚህ በፊትም ባሻም እየተማረ ያቀን ነበር ሃይስኩል እያለን ያቀን ነበርና አቆመልን ከዛ ሁለታችንም ሰተት ብለን ገባን ከዛ እስኪሆነ አክል ደረሰን ትንሽ አወራን እንዴት ነው ፋዘር እንዴት ነው ምናም ብሎ ሙልሻዬንም ጠየቀ ምናምን ባይ ዲፎልት ቤተሰብንም ስለሚያቅ ስለነበረ somehow ካቶ ያቃቻል እዛ ነው እንጂ ከማይታንስ ሙልሻዬ እንዴት ነው ይልማ ያው ክላስም ይያልን ስለሚያቅ አይ ቲንክ ያቃል መሰለኝ ከዚህ በፊት ሙልሽንም ያቋል ምናምን እነሱን ጠየቀን ምናምን አወራን ትንሽ ያወራነው ብዙ እኮ አላወራንም የሳጂ መገጣጣሚያ አይታወቅም እሺ ትንሽ አወራን ከዛ በቃ ወረደና እስከሚሸኘን ድረስ ቻው ተባብለን ወረድን ከዛ ቤት ገባን ምናምን ከዛ የምሬ ነው ግን እኔ አንድም ቀን አገባለሁ ብያስብ ያላቅም እውነት ለመናገር ከ3 ቀን ከምናም በኋላ 3 ቀን ማርዘመሽ ነው ከ3 ቀን በኋላ እሺ በ3 ቀን እንደገባ ተፍተፍ አይልም ነበር ብዬ ነው ከ3 ቀን ምናም በኋላ በኢንስታግራም ላይ እሱ አወራኝ ከዛ እኔም አወራሁት ምናምን ከዛ እንደቀልድ ተጀመረ ኢንስታግራም ላይ አንቺ ለይቶ ላንቺ ያረጋልሽ እኔ እኮ የገባው ነው እኮ ያየ ነገር አይ ማሚ ይገርመኛል ከዚህ አይ እንደዚህ ነው አክቹሊ ስታይ አሁን ማለት ነው ለምሳሌ የሰው ልጅ ላይክ እኔና አንቺ በረምባቆ ቦነስ ልገርሽከኝ እኔና አንቺ በረምባቆ ከዛው እቺኛኮ ጸጥተኛት እቺኛኮ ላይክ አላረለ ስለ ባህሪ ዋይስ እቺኛ እንደዚህ ናት ትንሽ ላይክ መንታ ብንሆንም ትንሽ ባህሪ ለውጥ ላይክ ትንሽ አለም ትንሽ ፊገር አውት ብታረጊው ማለት ነው ሶ ወይ በቃ እሷን ምናምን ቢል ኦኬ ግን አሁን አንድ ላይ ነው ያየን እንዴት ነው ለኔ ደስ ራሱ ምለው እንዴት ነው ቆይ ለየኸው ምናምን ነገር ግን እግዚአብሔር ነገር ጊዜ ሲጽፍላችሁ የልብ ትርታ ወደ ሜላት ከአቢ ጋር ሜሊ ነው የሄዳው ነው አዎ በጣም እሱ እንግዲህ የሶሻል ሚዲያ ሰው አይደለም እንጠይቋለን እንዳለል ግን ዘውዘው በቃ ነው የሚለው እንደዛ ነው በቃ እግዚአብሔር ስራ ነው እግዚአብሔር ስራ ያው ያቢ ለኔ ስለተባለ yes በጣም አወራኝ ከዛ አወራን ስለምቀልበት ነው ባይዘው ይጠየቁሽ እሺ አወራን ምናምን በቃ ከዛ ትንሽ በኋላ እንገናኝ ተባባልን ተገናኘን እንትን ብለን ከዛ መጀመሪያ ቀን ሳይው ምንድነው የምታክለው አረጀነታ የመጀመሪያ ቀን ያው ሲሸኝ መኪናው ስለነበረ ረጅም ይሁን አጭሩን አላውቅም ትክ ሲመጣ ያዩት እሱ ነው ጌታ ሆይ ደግሞ አጭር ምንባል ሰዎች አይደለንም ግን እሱ ረጅም ስለሆነ ነው ግን ሁሌ ነው የሚለኝ እሱ ራሱ እና የምርም እንዳልኩሽ የሆነ የማገባ ሰው መስሎ አልተሰማኝም ነበር ጀስት አወራ ምናምን ሳቅ ግን የመጀመሪያ ቀን ስንገናኝ እንደመጀመሪያ ቀን አልነበረም በቃ እሱም ያው ፋሚሊ ባክግራውንድ ስለሚያክሰ ነበር ስለ ፋሚሊ ይጠይቀኛል እኔ ማወራለሁ ምናምን ታሪክ ጊዜ ነበር ከዛ እንደዛ እንደሆነ እንዳያደረሰን ዛሬ ላይ ደረሰ እሺ ሙሽርነትስ እንዴት ነው እንደሚታወቀው አንድ ወር አልሞላሽምና አንድ ወር ሙሽርነት እንዴት ነው ኤክስፒሪየንስ በእናትሽ ንገሪኝ እስቲ ማሚዬ አላመንኩም እስካሁን ለኔ ይጣቀመኛል አሁን እስካሁን አላመንኩም ያው ትኩስ ላይ ነው እንግዲህ ጋበዙን እና የነ ማመንና ለማመን ላይ ነኝ የምርግን እላለሁና ብዙ ጊዜ ማሚዬ ነቴን ልክ ስተኛ ራሱ ቀፍ ሲወስደኝ ላይክ ቤት ያለው ነው የሚመስለኝ ቤት በቃ ነሙልሽ ጌተኛ እንዛን ካንት ጌተኛው ነው የሚመስለኝና ትንሽ አላመንኩም ተውት ይብልሽኛል ውቢት እላለሁ ትኛለሽ የሆነ ቀን ማሚዬን ተኝቼ እኔ ህልም እየቀባጠርኩ ምናምን እኮ አይደለም ነቅቻለሁ አውቃለሁ ነቅቼ ራሴ ነኝ ህልም እንዳይመስልሽ ብዬ ነው ነቅቻለሁ ከዛ ውቢት መብራት አብሪ እለዋለሁ ማለት ነው ግን ደንግጦ ሰራስ ውዲ እንደዚህ አለኝ ከዛ በቃ ከግዴ ያልኩ የፈጣሪው በቃ እንዴት ነው ምን ከርሞ ያልኩኝ እና ብቻ እስከዛ ላይ ደስ አሁንም ያለው ነገር እንትን ነው እንትን ያልኩ አይመስለኝ ይወጣ አይመስለኝ ከቤት ይወጣ አይመስለኝም ስሜቱ ያው ከትንሽ ከቆየ በኋላ ለምን ይችላል ብዬ አስባለሁ እሺ አንቺ ደግሞ ጥያቄ ጠይቅ እሺ
ቪዲዮ ማለት ደጋግሜ ሳየው ራሱ እንትን ያደርገኛል ስሜት ያደርገኛል እና አንተ ስለሱ ቪዲዮ መጠየቅ ፈልጌ ሳይሆን ከንተም በኋላ እንዴት እያደረገሽ ነው ቢት እንዴ እኔን አታምጭብኝ አይ ማሚዬ አላለቅስም ብዬ ለራሴ ቃል ገብቻለሁ እኮ ግን እንትን ይለኛል እንዴ ፈጣሪ እንትና አይሰጣ ማሚዬ አላለቅስም ግን ያን ቪዲዮ ስቲል መልሼ ማየት አልችልም የሆነ ኤዲት ካረኩት እኔ ነኝ ግን መልሼ ሳይው በቃ የሆነ አይነት ስሜት ይሰማኛል ስፔሻሊ ደግሞ ቤት ሰው እንደዚህ አይነት ስሜት ይሰማኛልና ያኛው ቪዲዮ ብዙ ሰው እንትን ብሏል ብዙ ሰው አዝኑበታል ቪዲዮ ምናምን አሳዝነሻል እኔም እውነት ለምናገር ከዛሬ አይወጣልኝም ግን ከዛ በኋላ እንዴት ነው ህይወት እንዴት አርጉሻል ቤት ያለው ቫይብ እንዴት ሚሊዮን ነገር እሺ አይ አላለቅስም አንተንከሽ አይ አላለቅስም ጠንካራ ናት እሷ አላለሁ ሁሌ ስለዚህ እንደተረክሽ ንገሪ ነገሩ በጣም ከባድ ነው ምክንያቱም አላቀም እኔ ላይክ እንዴት ነው አንድ መሆን አልለመርኩም ማለት እንደዛ አልኖርኩም ላይክ ስንኖር ሁሉ ጊዜ አንድ ላይ ነው ላይክ አንድ ላይ ተማርን ላይክ አንድ ላይ ግቢ ገባን አንድ ላይ ተኛን አንድ ላይ ተነሳ ምናምና አሁን ለብቻሽ እንዴት ነው የሚኖረው ብትኝ አላቀም ምክንያቱም ከባድ ነው ለብቻ መኖር አሁን ይሄ ሁለት ሲሆን ነው ስሜቱ ሰው በረም በሚገባው ግን አሁን ለብቻ የሆነ ሰው ሲገባው ላይክ ሁሌ እየኖረ አንድ ሰው ላይክ በዚህ እድሜ ሲደርስ ላይክ አንድ እግሩ ተቆረጠ ልበልሽ ስሜቱ እንዲገባው ከዛ ያለ አንድ እግር እንዴት ነው መሄድ የሚችለው ማለት ለመልመድ ይከብዳል በቃ የሆነ እንዴት ነው በቃ በአንድ እግሬ በቃ የሆነ ነገር መልመድ አለበት ብቻ ዞሮ እና እኔም ላይክ ሁለቱኝ ምናምን ስለመጣኝ እንትን ይለኛል ላይክ ይከብደኛል እና ላይክ አንድ ስላልሆንኩኝ ነው የሆነ ላይክ እንትን ብዬ ባቅኖሮ ላይክ አሁን ለምሳሌ ግቢ ስንገባ ወይ ደግሞ ሃይ ስኩል ወይ ደግሞ የሆነ ብቻ የሆነ የህይወታችን ፓርት ላይ ተለያይተን ቢሆን ኖሮ ለምደዋለሁ ምክንያቱም የዛን ጊዜ ኤክስፒሪየንስ ነበርኛ እና አሁን ላይ ግን ይከብደኛል አታልቅሽ ማሚ እና እንትን ነው የሆነ አንድ ሰው እግሩ ተቆርጦ በቃ በዚህ እድሜ ኪድ ብትዩ በቃ ያንን ነገር እስኪ ለምዶ በጣም ይጎዳል ለምደዋል እኮ ከዛ የሆነ ጊዜ በኋላ ይለመዳል ግን ላይክ እኔም ደግሞ እንደዛ ነኝ ማለት በቃ በአንድ እግሬ መቆም እንዳለብኝ ይገባኛል ብቻ መተኛት እንዳለብኝ ይገባኛል ላይክ እኔ አልፈልግም አሁን ብዙ ሰው ብሎኛል አሁን ከዝኖቼም ጓደኞቼም ምናምን አብረን እንደር ምናምን ብቻ በቃ ብቻ እንዳሉን ግን ላይክ እሱ ነገር አልፈለኩትም በቃ ብቻዬን ደግሞ መልመድ አለብኝ እና በቃ በጣም ከባድ ነው እስቲል አለመርኩም እኔ አለመርኩም ላይክ አልተኛም ማታ አላለሁ ላይክ ሌሊት ምንም አልተኛም እኮ ነኝ እና ላይክ አሁን ጓደኞቼ ጋር ምናምን ደውልና 7 ሰዓት 8 ሰዓት ሌሊት ሲሆን እነሱ ጋር ለምንድን ነው ደውለው ላይክ አንቺ ጋርም ደግሞ አልደውልም መደወል አልችልም ላይክ ባለ ትዳር ላይክ አይደወልም ግን በቃ ውጪ ታሉን እህቶቼ ውጪ ናቸውና እነሱ ጋር ደውላለሁ ምክንያቱም እነሱ ጋር ቀን ስለሚሆን እኛ ጋር ሌሊት ሲሆን ዝም ብዬ አረበናት ተኝ ምናምን ይሉኛል ነው ላይክ ስቲል እንትን ነው አለመርኩም ብቻ እሺ ሌላው እኔ ደግሞ በጣም መጠየቅ የምፈልገው ነገር እሺ እኔን እያለቀሽም እየሳቅሽም ድረሽን ጨርሰሻል አይደለ አንቺ መቼ ነው የምታገቢው መቼ ነው ምትለቂው አይነቱ ዲያሪ ነው አሁን ነቴን አሁን እኔን አልቀሰሽም በእንባም በሳቅም ሸኝተሽኛል ያንቺ መቼ ነው ምንበላው እኔ ብቻ ሳይሆን ብዙ ልጠብቅ ሰው አለ እሱ ነገር ትንሽ አጫውሽኝ እስቲ ሰንጊ ነበር ለተከሽ ፈለኩት እሺ በይ ልታሳፍሪ ነው አይ በቃ እግዚአብሔር ባለው ቀን ነው የሚሆነው ላይክ ሁለታችንም ከምንወጣ አንዳችን እንቀመጥ አይሻልም ለቤቱ ነው እንዴት እንደምደነግጥ በታይ ቤት ማሚ ብቻዋን ሞልሽ ምናምን ሳይ እንኳንም ቀረውላለሁ ምክንያቱም ሁለታችንም ብንወጣ ነው ሞር ከባድ ነው ውሳኔ ልክ ነው ልክ ማለት ግን በቃ እግዚአብሔር ባለው ቀን ጠብቆ አንቺን ጠብቂ ነው እግዚአብሔር ባለው ቀን ጠብቆ አይርቅም እያልኩ ላጓጓ ላይክ አሁን አለባበስ ስታይላችን አላ ከዚህ በኋላ እናንቺ ብዙ ጊዜ የምንለብሰው ብዙ ጊዜ ሳይሆን ሁሉ ጊዜ አንድ አይነት ነው የምንለብሰው እንደውም ላይክ አሁን ላይ በጣም ሰው ሲያስቸግር ምናምን የተለያየ ነው በከለርም በምንም እንለያለን ግን ብዙ ነገር አንድ አይነት ነው የምንለብሰውና ከዚህ በኋላ ስታለባበስ ስታይላችን ምርጫችን ኦፍ ኮርስ አንድ አይነት ነው እስካሁን በመጣንበትና ከዚህ በኋላ ምን ይመስልሻል እንዴት ነው አለባበስ ስታይላችን ምናምን እንግዲህ አሁን እንዳልሽው ድሮ አብረን ስንወጣም ስንገባም ትምህርት ቤት ስንሄድ ሁሌም አንድ አይነት ነው በምንለብሰው የሆነ ጊዜ እንደውም ከማሚዬ ናት ካስታወሽ ያስታወችና በቃ ከዚህ በኋላ ይብቃችሁ የሰው አይን ሲበዛ ልጆች ይሏት እንደዚህ እኛም ደግሞ የምር
መንገድ ላይ አያስኬዱንም በቃ አንድ አይነት ስለብሽ እንኳን መንታ ሆነሽ አንድ አይነት ፊት ኖሮሽ ቀርቶ ኖርማል ጓደኛሞች አንድ አይነት ሲለብሱ ሰው አይን ይበዛበታል እኛ ደግሞ ከነመልካችን ሲሆን በጣም ነው ሰው የሚያስቸግረና ግን ስቲል ፕሮግራም ስንሄድ እንደዚህ እንትን የሚሉ ሰርግ ምንም ሁሉ ጸጉራችንም አንድ አይነት ነው ልብሳችንም አንድ አይነት ነውና እስከመቼ ይቀጥላል የሚለው እስከ ለታሞታችን ይቀጥላል ነው ማለት እኔ 46 47 ነኝ ኪሎ ከዛ ጨምሬ አላቀም አንቺ እንደውም ከኔ 2 ምናምን ታንሻለሽ እና ሁሌ እስከ ዛሬ ድረስ እንደዛ ነበርኩኝ ሜቢ አሁን የእግዚአብሔር ሰው አይታወቅም ሎፈር ይችላልው ምናምን ነገር እሱን ኮፈርኩን ግን በወፍርም ማለት ተወላቡኝ ነው ወፍራም ስለዚህ ራሴ ማየት አልችልም ወፍራም ሆኜ ማየ ራሴ ማየት አልችልም ግን እስቲ እንትን አንድ አይነት ነው የምንለብሰው ግን እንትን ኦቨርሳይዝ ሊሆን ይችላል የኔ በቃ በከለር አንድ አይነት እናረጋለን አንድ አይነት የቱ ቦታ ስንሄድ አንድ አይነት ነው ጸጉራችንም ልብሳችንም ምንም ቤት ቀየርን ይቆስቲል አብረን ነው ምን ሰራው አብረን ነው ጧት እንገናኛለን ስራ ቀኑ ሙሉ እንደውም በዚህ አጋጣሚ ስለ ስልክ ላውራና ያው እንዳባት ብዙ ምክር ይመክርሻል ልታገቢ ስትወጪ ምናምን እንዲ ነው አንደኛው ትልቁ ምክሩ ምን ነበር ከዚህች ልጅ ጋር ስልክ አቆሚ በቃ አስፈላጊ ካልሆነ እንዳትደዋወል ያ ካለ ነው እሱ ከሱ ጋር ሆነሽ የሆነ ቦታ አስከደርሽ አስሬ ልንደዋወል እንችላለን ውቢት እንደዚህ ሆነ እኮ ምናምን እዘጋለሁ ከዛ ደግሞ የሆነ ነገር አየውኛ ዞርስ ውቢት የሆነ ሴትዮ ወርቃኮ እንደዚህ ብሎ እዘጋለሁ ማለት በትንሹ ነገር ነው አሁን ገቤች ሄዳለሁ ካልኩሽ በቃ ወጣለሁ ኦብቪየስሊ ነው ገቤች ሄዳለሁ ግን ደው ውቢት ገቤች እኮ ደረስኩኝ እዘጋለሁ ውቢት ሊፍት እኮ አይሰራም በእግሬ ልወጣ ነው በቃ ኤቭሪ ዲቴል ምን ነገር ነውና ሞድሽ የመጀመሪያ ምክሩ እሱ ነበር ፕሊዝ ስልክ እንትና ቀንሱ ነው ግን እኛ ጭራሽ ብሶብናል እንዴ አሁንማ ባሰብ እንዳታፋጭኝ አንቺ ሴትዮ አሁን ላይክ ድሮስ ቢቻ አብረን ያደረን አብረን ይዋለን ስቲል ያው ሁሉ ጊዜ ከተደዋወለን አሁን ደግሞ እስቢ ምን ያለው ወንድሚያችን ሁሌ ነው እኔ ይገርመኛል እናንተ ማታ ሲገባ ክፍላችን እያወራ ያየናል ምግብ እየበላን ምግቡ አይት እናወራለን ምናምና እሱ ነገርን በጣም ስለሚያቆት ሞልሽ የመጀመሪያው ምክሩ አባቴ እሱ ነበር ስልክ ከዚህች ልጅ ጋር አቆሚ ብሏል ከዛ አለመኩ ከዚህ በኋላ አለምዳለኝ ግን አትለምጂም ለምዳለው ማቆም አይደለም እንኳን መቀነስ በቃ ማታ ከ2 ሰዓት በኋላ አረ ከአንድ ሰዓት ይደረግልኝ አንድ ሰዓት ይደረግልኝ ይዋክሽ ግን እንዴ ስልካ እንዴ እንደምኮ ላይክ ሎጂክ እኮ መጨመር ያለብን ሰዓት ነው ባለፈው ራስ ተዘርሽ ምራት እየበላችሁ ነበርና በቃው ቢደናደሩ 2 ሰዓት ሆኖ በቃው ቢደናደሩ ይሻል ያምሻል እንደደናደሪ ምትይ ደውይ እንጂ ስተኝ አሪኪ ብላቀሽ ይልክ ስተኛው ቢልተኛ ነው ቻው ደናደሪ ዝግጥ ማውይ እና ነገር ትንሽ እንትን ይላል ግን እስቲ ልብሳችን ግን አንድ አይነት ነው አይቀይም መደዋወሉ አይቀርም እኔና አንቺም ብዙ ጊዜ በጣም ነው የምንመሳሰልባቸው ሁሉም ሰው ማለት ነው ግን ሰው የቀረበን ሲመጣ በምንድነው የሚለየን ኦፍ ኮርስ ይለየናል ኢቭን ላይክ ብዙ ሰው ራሱ አንባልሽ ይለያቸዋል ነው ይለያል ነው ይባላልና እና በምንድነው የሚለየን እሱ ኦብቪየስሊ ላይክ ሌላ ሰው ቢሆን ሰው ከለመደን በኋላ ለምንድነው እንዴት ነው የሚለየን ጥሩ ጥያቄ ነው የብዙ ጥያቄ መስለኛል ግን አሁን ላይ ያው መንገድ ላይ ምንም በቃ በጣም ነው የሚያቆኝ ስፔሻሊ አሁን የሰርጉ ቫይብ ምናምን ስላልጠፋ ሰው የመጀመሪያ የሚያዩት ቀለበት ነው ምንም ጥያቄ ነው ያገባሽ አይደል አይደለሽም ይያለ አይተና የሁሉም ሰው ስቲል ነው እኮ ግን ትናንት ራሱ ቤት ፕሮግራም ነበርና የሷ አክስት ያወራች ነበር ረጅም ሰዓት አንቺ መስያት አይና ገርሞኛ ያለው እንደዚህ ብያ ያለውና ታወራሻል ከዛ አንቺ መጀመሪያ እኮ ሻወር ገብተሽ ማለት ነው እኔ ላይክ እሱ ነበር ያው ኦፍ ኮርስ ስንቀበል አንቺ እስክትወጪ ከሻወር ትቀበለኝ ደሞ አንቺ ማሚ ነው እንዴ እንኳን ደህና መጣችሁ ብዬ ልቀበል ስት ላይክ አንቺ ነው መሰልኳቸው እንዴት ነሽ ደህና ነሽ ለመሽው ላይክ ኤግዛክትሊ እሱን ሰላም ይሉትና እሺ ደህና ነሽ እሺ አንቺስ እንዴት ነሽ ለመዳችሁ አዲስ ባለ ትዳር ይሉኛል እና ላይክ አሁን ፋሚሊ ቤተሰብ ነው ጭራሽ አለዩንምና ገና ታይም ይወስዳል ገባሽ አሁን እስኪ ላዩን ምናምን ስፔሻሊ ደግሞ እንደ አዲስ የሚመጣ ሰው ደግሞ ቤት ለመጠቃ ያለዩንም በቃ እኔ አንቺ ካለች እኔም ደግሞ ከክስቱ አወራት ረጅም ቀለበቴ ተደብቆ ነበር እንዳወራት እንዲ ምናምን ያወራታል መጨሻ ላይ እትሽስ ለመደሽ ቤቱን ለመረጭ ትለኛለች አንቺ ነው መሳ አረኔ ነኝ እና እሱ ነገር ትንሽ ይከብዳል ስፔሻሊ መጀመሪያ ለሚያይ ሰው ስቲል የሱ ፋሚሊ ምናምን አለየንም እንትን ያረጋል ግን በጣም ስንቀርብ ምናምን አንደኛ ምንድነው ያው እዚህ ጋር እና እዚህ ጋር ማርያም ይሳምችኛል እኔ ያንቺም እንኳን ብሽኮ እዚህ አለብኝ ግን በጣም ጥንጥዬ ነው ታውቂያለሽ አይታይም ለሰው እዚህ ጋር እዚህ ጋር ማላው ለምሳሌ እኔ ያያዋለሁ ከሩቅ ግን የኔ ደግሞ ሞር ጉልታ ይያል በመጀመሪያ ሰው የሚለየው በቃ እሱ ነው በቃ ዋናው ትልቁ ምን አይናችሁ አፍንጫ ከንፈር አንድ አይነት ነው ይልና ልክ እዚህ ጋር ማርያም ይሳምችን ጋር ይላል
አልፋፋ አንዳንዱ ደግሞ ጥርሳችሁ ይላል ትንሽ የኔ ጥርስ ትንሽ ዩኒክ ነች መሰለኝ እኮ ነው እኔ ግን እዚህ ጋር ጥንት ጥርስ አለ ማይከሩ እንዴ ነው የምለው ኧረ አንድ አይነት ነው ባካችሁን የሷ ድርድር ያለ ነው ሲልኝ የኔ ጥንት ጥርስ አለ እዚህ ጋር እንደም ልሽ የለ ብሬስ አሰርቼ በእናትሽ አንድ አይነት ላድርገውልሻለሁ ግን አይሆንም አይዲያው ያንቺ ብዙ ሰው ይወዷል ባክሽን ይቀመጥ ኤኒዌይስ ጥርሳችሁ ትንሽ ይላል ከዛ ደግሞ እቺ ማራሚ ሳምጭ ነው ምን ለያየው እንግዲህ ሌላ ምንም እኔ ነው ምክንያቱ ቁመታችን አንድ ነው ቅጥነታችን አንድ ነው ምናምን ስለዚህ ብዙ ሰው የሚለየው በዛ ነው በማራሚ ሳምጭኝ አሁን ላይ ደግሞ መንገድ ላይ ያገባችሁ ያላገባችሁ እኔ በቅርብ ስለማገባ እሺ አንድ አይነት እንዲሆን እሺ በህይወትሽ ላይ በቃ ትልቅ ፈተና ገጥሞሽ የሚያቀው ወይ ብለሽ ተስፋ ቆርጠሽ የነበረበት ጊዜ መቼ ነው ከመጀመሪያ አካባቢ በጣም ይከብዳል ስራ ሲጀመር ላይክ እንዴት ነው ሁሉ ነገር ሀስል ነው እንደ አዲስ ነው ተብሎ ነው የሚለመደው በጣም ሱሱ በጣም ከባድ ጊዜ ነበረ እንዴት እና ላይ ሆነሽ እኮ እንትን ይመጣል ከፍና ዝቅ ሲጀመር መጀመሪያ ሲጀመር በጣም ይከብዳል ከዛ በኋላ ደግሞ የተወሰነ እኮ ፋሚሊ ባክግራውንድም ስለነበረ ትንሽ የተወሰነ አግዙናል ግን ላይክ እኛ ሜዲካል ላይ እኛ ብቻ ስለሆነ የምንሰራው ማንንም ሰው ያውቃል ሄዶ መጠየቅ ራሱ ባይ ዲፎልት ሰው ስትጠይቂ እኮ ደስ አይለማ ጠየቅ እንወዳለን በዛ ላይ ግን አንድ አይነት ምሳሌውን ስራ እጄ በቃ ዲቴል እንዴት ነው በቃ እንትኑን ላምጣ ባለፈው አንተ ያመጣው ነገር እሱን ነው ማመጣው አንድ አይነት ስራ ሲሆን ነጭን ነው ሰው ባይ ዲፎልት ትፈራለሽ አሁን ይፈራል በቃ ራሱ የሚሰራውን ስራ ለኪያኛውን ቃል አመጣ ነው ማሽኑን እና እንዴት ላርገው ምናምን ከዛ እንትኑ እኮ ከስተምሱ ጋር እንትና ላይ ምናምን ማለት ከባድ ነው ላይክ ለኔ ለመጠየቅ እግዚአብሔር ይስጣቸው እነሱ ግን በጣም ሰፖርቲቭ ነበሩ ምናምን ግን ለኛ መጠየቅ ሰው ጋር መሄድ መደወል 10 ጊዜ ኦፍ ኮርስ በቃ ብዙ ነገር ራሳችን ስለምንሰራ ኦንላይን ላይ ምኛና አፕላይ ከስተምስ ምኛና የምንሄደው ከኤርፖርትም ቃም እናወጣው እቃምና ዘው ውጮችን የምናገራቸው ኤቭሪ ስቴፕ እኛ ነው የምንሰራውና ሁሉንም ስቴፕ ደግሞ ለማወቅ ሁሉም ሰው ጋር መድረስ አለብሽ ግዴታ በደም ፐርፌክት ለመሆን ሰውን መጠየቅ በጣም ከባድ ነበር ሰውን ጠይቀን ደግሞ እንዳልኩሽ አሪፍ ነበር እግዚአብሔር ይስጣቸው አሪፍ ነበር ግን ከዛ በኋላ ደግሞ ሰው ራሱ ቻሌንጁ ገባሽ እቃው ከመጣ በኋላ ይሸጣል አይሸጥም ኦፍ ኮርስ እንትን ላይ ተያዘብን እቃ ነበር ገባሽ ተሳስተን ያዘዝነው እቃ ምናምንና እሱ በጣም ቻሌንጅ አድርጎን ነበር ግን በቃ አሁን ላይ ሳስበው እግዚአብሔር ይመስገን ስራ ከጀመረን እኮ በጣም ትንሽ ጊዜ ነው በርግጥ ግን አሁን ላይ ሳስበው ቢተመስገን ይላል ማለት ያው ሁሉ ውጅንብር በቃ አልፋል ማያልፍ ነገር የለም አንዳንድ ጊዜ ምንም ነገር ስንጀምረው ያስፈራል በቃ ኡፍ ቢቀር አንዳንድ ጊዜ እንዴት ነው ስትቀጠሪ እኮ በጣም ሰላም ነው ምክንያቱም በቃ የምታገኙን ብር ጎበዝ ሆነሽ ትሰራለሽ እንደን ደግሞ እርገት እንዲሰጥሽ ይያልሽ በጣም ወጥረሽ ትሰራለሽ ከዛ ፋይናንሻሊም ጥሩ ትሆኛለሽ ከዛ በቃ እሱን ያመጣጣሽ ምናምን እኛ ደግሞ ከድሮ ጀምሮ መቀጠር አንፈልግም እንላለን ግን የሆነ ሰዓት ላይ ግን ያስመኝሻል መቀጠርን እኔ በጣም ብዙ ጊዜ ተመኝቻለሁ ወይኔ ምን አለ ብቀጠር ምናምን ደግሞ በጣም ብዙ ሰው ካስተዋሽ ሰው መክሮናል መጀመሪያ ተቀጠሩ ኤክስፒሪየንስ እንዲኖራችሁ ኦፍ ኮርስ አለ ኤክስፒሪየንስ ብለው ነው ግን በቃ ተቀጠሩ ምናምን ግን እኛ መቀጠር ስለማንፈልግ ያው መጀመሪያ ልክ ከግቢ ስንወጣ ኢነርጂሽም ሁሉ ነገር ስቲል እንዳለው ማለት ነው ግን በቃ መቀጠር ፈልጋለሁ በቃ መቀጠርን በጣም ስመኘው ምንድነው ያኛው በጣም እንትን እንዳለኝ ነው በቃ በጣም እንደከበደኝ ምናምን ግን አሁን ላይ ሳስበው እግዚአብሔር ይመስገን በቃ ከፍም ትያለሽ ዝቅም ትያለሽ ብዙ ነገር አስተምሮሽ ያልፋል እና በጣም ሀስል ያረኩባቸው ጊዜያቶች ብዬ ማስበው እዛ ነው ላይ ላይክ በቃ በጣም መሮኝ በቀረ በምናምን የተባለ የዛን ጊዜ እንግዲህ ያልፋል ያው ካሁን በኋላም እኮ ይመጣል ኦፍ ኮርስ ምን ያውን ጊዜ እኮ ነው የምናወራው ግን ካሁን በኋላም ሲመጣ ግን አትሊስት የሆነ ቤዝ ይሆንሻል ገባሽ ትልቅም ነገር ቢሆን ምንም ችግር የለም እንኳን ማለፈ የሚያስብል ነገር ደግሞ ሲሆን ጥሩ ነው ስለሽ አንዳንዴ ወርቆ መቅረትና ወርቆ መነሳት ይለያያል በቃ ስለሽ እግዚአብሔር ይመስገን በጣም ውድቅ ሳይሆን እንደ ሊያስተምርሽ ስለፈለገ አሁን እንዳልሽው ሰው ሄዶ መጠየቁን ተማረጉ ምናምን አሁን ድሮ ተቀጣሩ ነው እኔ እኮ መቀጠር መጥፎ አስቤ ምናምን አይደለም ኔጌቲቭ ሳይድ ምናምን አይደለም ግን በቃ አንቺ እኔ ከልጅነቴም ጀምሮ ግቢም ይያለው በቃ አልቀጠርም ይያል መተን የሆነ ሳለ ልቀጠር በቃ ስቲ የሆነ እንትን አይነት ስሜት ይሰማሻል ነገር ውስጥሽ ማለት ነው እና ብቻ አሪፍ ነበረ ዞሮ ግን እንዳልሽው ተምረንበታል ብዙ ጥቅም አግኝተንበታል ስቲል እየሰራንበት ስቲል ደግሞ አሪፍ ነው ደግሞ ከዚህ በኋላ የሚያለው ነገር ለሁሉም ሰው እንዳጠቃላይ ማለት የምፈልገው ምንድነው ለምሳሌ በቃ እየሰራም ያለ አሁን ይኖራል እኮ በዚህ ሰዓት ላይ ልክ ስራ እየጀመረ ያለ ይኖራል በቅጥር ውስጥ ደግሞ እየሰራ ያለ ይኖራል ግን ትፈሪያለሽ ስፔሻሊ ግን እኔ አንድ ማለት የምፈልገው ነገር ምንድነው አንደኛ ነገር ሁሉም ነገር ያልፋል ከዛ ቻሌንጆችን ደግሞ አለመፍራት ጥሩ ነው ምንም እኮ ነው ማለት በቃ ቢሆን እኮ ነፍስሽን አሰጪ እና ላይክ ምንም እኮ ነው በቃ መጨረሻ ላይ ወይታጫለሽ ብር ከዛ በኋላ አሁንም ሀስል ታረጊያለሽ ያ መንከራተቱ በጣም ይከብዳል ምናምን ግን ስቲል ኢትስ ኦኬ ማለት ያልፋል አንዳንድ ሰው በቃ ለመቀጠር በጣም ፍላጎት ያለው ሰው በቃ መቀጠር በጣም አሪፍ ነው ግን የግል ስራ ደግሞ ተቀጥሮ የግል ስራ ጀምራለሁ ደግሞ ለሚል ሰው ደግሞ ካለ የግል ስራ መጀመር ገባሽ በፍርሃት ወደ ኋላ ማለት ጥሩ አይደለም አንዳንድ ሰው ደግሞ የግል ስራ ሆኖ ደግሞ መቀጠር ይፈልጋል ከፈለገ ደግሞ እዛ መግባት እና ምንም ነገር ብቻ የሚያስፈራ የሚመስል ነገር ያልፋል አያስፈራም ከኛ ኤክስፒሪየንስ ደግሞ ስንነሳ ማለት ነው ሁሌም
የሆነ ዳገት የሆነ ነገር ይሰጥሽና ፈጣሪ ልክ እዛ ጋር ጠንክረሽ ምድርሽ ከሆነ ፍርስ ያደርግልሻል ያን ዳገት ከዛ ታልፊያለሽ ማለት ግን እዚህ ጋር ቆመሽ ያንን ዳገት ብቻ የምታይ ከሆነ አታልፊም አትሻገሩ ያ ዳገት አለ ብለሽ ወደ ነበርሽበት ትመለሻለሽ ሰው ሁሌ ማሰብ ያለብን ምንድነው እኛ ብቻ እንቀጥል ፈጣሪ ያግዘናል ደግሞ የምርም ያግዘናል እኔ በህይወታችን ላይ በጣም በቃ መስከሬ ማልጨርሰው ነው በጣም ስትሄጂ እንዴት ይሆናል እንዴት እንደሚሆን አታውቂም ግን መስራት እንዳለብሽ ታውቂያለሽ ሰው ስትሄጂ የራሱን መንገድ ያደርጋል እየጠረክሽ መሄድ ነውና እሱ ነገር ትልቅ ቫልዩ ያለው መቀጠል yes ስለዚህ ያለው አማራጭ እንደው መቀጠል ነው ሁሌ ፈጣሪን ይዞ መቀጠል ስለዚህ ስለ ባህሪ ስናወራ ብዙ ነገሮችን አውርተናልና ብዙ ነገሮቻችን የኔነጂ ይመሳሰላል በቃ ኦልሞስት ይመሳሰላል 100 በሚባል ደረጃ ግን ትንሽ ፐርሰንት ደግሞ ለክን እንለያያለን ስፔሻሊ አሁን በባህሪ ደረጃ የተወሰነ ምን ለያየ ይኖራልና እስቲ አንቺ ምን ታስቢያለሽ ከኔ ትንሽ በዚህ ለያለው ምትዩ ነገር ምን አለ እኔ አንቺ ምን ለያይ በባህሪ ዋይዝ ነገር አለ የምርም በጣም ደስ የሚለኝ ሆነ የምርም አብረን መሄዳችን ኢንቲሜሲያችን የሚያሳይ እሱ ነው አንዳንዴ በጣም አድቫንቴጅ አለው አንዳንዴ ነው ዲስአድቫንቴጅ አለው አድቫንቴጁ ምንድነው በጣም የሚገርመኝ ሁሌ ሃይ ኤነርጂ ላይ ሰው አንቺ ምን እንደዛ ነሽ በቃ እኔ በጣም ስጠነክር ለነገሮች እንዲህ ነው ስል እስቲ ዞር ብዬ ሳይሽ አንቺ ምን እንደዛ ላይ ነሽ በቃ በጣም ሃይ ኤነርጂ ላይ ነሽ የምትሆኚው አንዳንዴ ግን ደግሞ እኔ ሎ ኤነርጂ ኮንኩኝ ዞር ስል አንቺም ሎ ነሽ በዛው እንኳን አንቺ ሎ ኤነርጂ ሆነሽ ዞር ስትይ እኔም ሎ ኤነርጂ እና እሱ ትንሽ አንዳንዴ እንደ ዲስአድቫንቴጅ አለው ግን አብዛኛው ጊዜ የህይወታችን ፓርት ምንድነው በቃ በርቺ ሂጂ ነው እንደዚህ ኮሜን እንዲ ነው እስቲ አሁን እንዲ ይኛለሽና ያ ነገራችን ጥንካሬያችን የሆነ እንትን የሚለው በጣም ተመሳሳይ ነገራችን እሱ ነው ብዙ ጊዜ ሁሉም ሰው እኩል ሙድ ላይ አይሆንም አሁን ስራ ላይ ስትሆኚ አንድ ሰው የሆነ ደስተኛ ይሆናል የሆነ ሰዓት አንድ ሰው ደግሞ ትንሽ ይደብረው ይሆናል ግን እናንቺ እንደዚህ ነገር ገጥሞን አያውቅም በጣም ደስተኛ ከሆኑ ሁለታችን እኩል ደስተኛ ላይ ነን የሆነ ነገር ከገጠመን ደግሞ ሁለታችን እንትን ነው ይሄ በጣም የሚያመሳስላችን ባህሪ ነው ትንሽ የሚያለያየን ብዬ ማስበው እኔ ትንሽ ቶሎ አኮርፋለሁ መሰለኝ ቶሎ ለቃለሁኝ ግን ቶሎ ነገሮች ሆነ ኩርፍ ያደርጋል ያው ትንሽ ማኮርፍ ይመስለኛል ግን ለቃለሁ እኮ ብዙ እንትን የሚል ሰው አይደለም ግን ትንሽ ነገሮች ሆነ እስከፈኛ ኩርፍ ላለው ግን ለቃለሁ ነገር ይሄ ነው ብዬ ማስበው ሌላ አንቺን ደግሞ ስጠይቅሽ ነይናቸው ሙስት ሁሉ ነገራችን ተመሳሳይ ነውና ግን ትንሽም ቢሆን ይለየናል ይሄ ባህሪ ትንሽ ይለየኛል ብለሽ የምታስቢው ባህሪ በባህሪ አልናገርም ለክ አልናገር የሆነ ነገር ሲቀርብ ሁሉ ጊዜ አንቺን ማጋፍጣው እሱንም እኔ ላውራ እንደኔ ሁሉ ቦታ ምትልኪኝ እኔ ነው ያበራ እኔ አሁን ለምሳሌ የሆነ ሰው የሆነ ነገር ሲያረግ ምናምን ተጋፍጬ ፊት ለፊት ሄጄ ምናምን ምንም አላረግም ላይክ በቃ ወይ ዝም የሆነ ሰው ራሱ ቢያረጋኝ በቃ ወይ ዝም ነው ምለው ወይ ደግሞ በቃ እንደዚህ አይነት ሰው ነኝ ማለት አላወራም ወይ እንደዚህ ቢት ተናገሪልኝ ትኛለሽ ሁሉ ነገር ታረግኝ የሆነ ነገር አንቺ እኮ ነሽ ጠንኩሰሽ የሆነ ነገር ተጋጭተሽ የሆነ ነገር ውቢት ላይ የሆነ ነገር በይልኛ የሆነ ነገር እሺ ምንድነው የሆናችሁት እንደዚህ ሆኛለሁ እሺ ምንድነው ደግሞ እኔ ባንቺ ምንድነው ቀጥለው እንጂ አሁን እኔ እቷ ነኝ ምናምን ብዬ አይደለም እንዴ ለምንድነው እንደዚህ ሆነ ይሄ ነገር እኮ መሰራት አለበት ከተሰራ እንደዚህ ነው እኮ እንደዚህ አላረክም ወይ እንደዚህ አላረክም ምናምን ብዬ ሲሪየስ ሲሪየስ እንደዛ ብዙ ጊዜ አደርጋለሁ ብቻ ከሰው ጋር ንግግር የሚበዛበት ከሆነ አሁን ለምሳሌ የሆነ ነገር ካሉ አንቺ ልካል ለኔ ደግሞ ነገሮች ላይ ትንሽ እንትናለሁ አወራለሁ እና የሆነ ሲሪየስ መሆን ባለብሽ ሰዓት ይኸው እንደዚህ ምን አልኩኝ እኔ ሲሪየስ መሆን ባለብሽ ነገር ላይ ትስቂያለሽ እኔ ማያስቀኝ ማሚዬ እንደዚህ አይነት ነገር ላይ ትንሽ ልዩነት አለ እኔ እንትን አደርጋለሁ ሰው ኤኒ ነገር ካለ በኔ በኩል እንዲያልፍ ይደረግ እሱ አሪፍ ነው yes እሺ ሌላ ደግሞ እንድትነግሪኝ ፈልገው እኔና አንቺ ተጣልተን ወይ ተኮራርፈን ወይ ደግሞ የሆነ ነገር ሚስ አንደርስታንዲንግ በቃ ተጣልተን ምናቀበት ቀን እስቲ አስታውሽኝ እኔ እንደውም በጣም ሁሌ የሚገርመኝ ነው የምሬ ነው ማሚዬ በጣም የሚገርመኝ ነገር እንዴት ሰው እህታማሞች ነው እንዴት አይጣላም ስልሽ በቃ ሁሌ ነው የሚገርመኝ እኔ አንድም ቀን በህይወታችን ተዘጋግተንም አናቅም ተኮራርፈንም አናቅም የሆነ በነገሮች እንዲ አንዴ ቾክ ብለሽ ራሱ አንዴ ሲወደዚህ አንድም ቀን ተባብለን አናቅም እኔ እንደው እህትኩ ወጉ ነው መጣላት ብዙ ሰው ደግሞ ቲክቶክ ኮሜንት ላይ ለናል አትጣሉ ምናምን አይነት ነገር ማሚዬ ለቴ ደግሞ የታማሙጅ ወግ ነው እንጂ መጣላቱ መጋጨቱ ምናምን ወግ ነው እንደውም ብዙ ጊዜ እህታችን አለች የኛ አንድ አመት ታላቅ ናትና መጻን ይያለ ሞልሻዬ ተቀልሽ ሁሌ ለሷ ነው ሳይድ የሚያረጋው አባታችን ሁሌ በሷ ሳይድ ነው ምክንያቱም እኔና አንቺ ሁሌ እንትን ነው የምናረጋው በቃ አንድ ላይ ሆነ እንደውም እሷ ላይ ነው በቃ የሆነ ነገር አለ የተነጋገርነው እኮ እኔና እሷ ሊሆን ይችላል ግን አንቺም ከሷ ጋር ከኔ ጋር ተደረበሽ እሷና ሙልሻዬ ብዙ ጊዜ አባታችን ወደ እሷ የሚያደለው ለዛ ነበር በቃ እናንተ ሁሌ ትደጋገፋላችሁ ልጄን ተውልኝ ምናምን ይል ነበር ግን እንደዚህ ነፍስ ካወቅን በኋላ መጻን ምናምን አንድም ቀን
ተኮራርፈንም ተጣልተንም ተጨቃጭቀንም አናውቅም እና እኔ ሁሌ ገርመኛል እንዴ ወጉን አሳይኝ እንጂ ተጣይ እንጂ ወጉንማ አንተ እንበል ግን ምንም አይነት ነገር እግዚአብሔር ይመስገን ዛሬ ላይ ደርሰናል እኔ የሆነ ለመናገር ላንቺ ያለኝን ፍቅር መግለጽ በጣም ይከብደኛል ምክንያቱም ያለቀ እንደ እህት ብቻ አይደለም እንደ እናትም እንደ አባትም እንደ ሁሉ ነገር ነው ምክንያቱም ምንም ነገር ማማከረው ሰው የለኛ ጓደኞቻችን ታውቂያለሽ የጋራ ጓደኛ ነው ያለን ግን በቃ ምንም አይነት ነገር ሲኖር የምተነፍሰው አንቺ ላይ ነው ምንም ነገር ቢካፋኝ አንቺ ጋር ነው ቢደለኝ አንቺ ጋር ነው ሁሉ ነገር ስለዚህ ውዳህቴ ኑሪልኝ ሁሌ እስከ ዘላለም ድረስ አብረን እንድንሆን ነው የምፈልገው በምንም አይነት ሁኔታ የትኛውንም ነገር ቢመጣ እንድንለያይ አልፈልግም በየትኛውም አጋጣሚ አሁንም በቃ ትዳርም ቢሆን ያው የራሱ መስመር ስለሆነ ምናምን ነው እንደዚህ እንትን እያለን ያለነው ስለዚህ ግን አብረን ነው የምንሰራው አብረን ነው የምንውለው ያው ስልክ ላይ ምናምን ሁሉ ነገር ላይ ያለው ስለዚህ በፍጹም ላጣሽ አልፈልግም ወድሻለሁ ሰው አብረሽ ስትኖሪ በቃ ፍቅሩን አይገላለጽም አሁን ለምሳሌ እየተነሳው በጣም ነው የምወድሽ በጣም ነው የምወድሽ 10 ጊዜ አይደለም ግን ላይክ ውስጤ ስሜቴ ግን እንደዛ ነው የሚለው እና ላይክ አንዳንድ ጊዜ እንደዚህ አይነት አጋጣሚ ሲገኝ አላ አይደለ ኤክስፕረስ አድርግ እስቲ ስለ ፍቅርሽ ግለጪ ቤት ምኖረው ብለሽ አትጠቂም አንተ ተነስተሽ ሁሌ ውቢት ባጥ ነው ግን በማልፈው ነገር ነው ከባድ ነው ሁሉ ነገርሽን ዘርግፈሽ ምታወሪው የሆነ ነገር አንዳንዴ እኮ እንዴት ተሳቀቂያለሽ ይሄው የሆነ ቀን ይዘረግፍብኝ ይሁን እንዴ ምናምን ታያለሽ ግን እንደዛ አይነት ገደብ ሳይኖር በቃ ዝም ኢቭን ኢሚዲየት ፋሚሊ ራሱ በጣም ክሎዝ ፋሚሊዎች እናት አባት ሌሎች እህት ወንድሞች ብዙ አሉን ግን ላይክ አላ ይሄን ልናገር አልናገር በብዙ ጉዳይ ማለት ነው ላይክ የተለያየ ኢሹ አለ አይደል ላይክ እኔ ግን አንቺ ጋር ሳወራ አንድ ቀን እንደዚህ አይነት ስሜት መጥቶል በቃ መጣ ማውራት ነው ላይክ መጣልኝ ላይክ አወራሻለሁ እንጂ ቆይ ውቢት ይሄን ነገር ይደብራታል ወይ ደግሞ ቆይ ይላን ላይክ ጭራሽ መጥቶልኝ ያገም ገባሽ አሁን ለምሳሌ እንዴት ነው ውስጥ የሆነ ነገር ሲያብሰለስል ለምን ታብሰለስላለክ ምናምን አለለውማ ለራሴ ነኝ ላይክ እኔም እንደዛ ነው ፊልም አረጋው ገባሽ የሆነ ነገር ተሰማው ውቢት እንደዚህ ምናምን ነው በጣም ከባድ ነው ላይክ አሁን አንቺ ባትኖሪ ነው ስለማላቀው ነው አንቺ ባትኖሪ ኑሮን አላቀው እንዴት ነው የሚኖረው ምናምን እንዴት ነው ለጓደኛ ነው ላይክ ግማሽ ሁሉንም ለጓደኛ አታወሪማ ለፋሚሊም ደግሞ ሁሉንም ብታወሪ ግን ላይክ የሆነ ኤሪያ የሆነ የሆነ ኤጅ በኋላ የሆነ የትሽን ፓርት በቃ እንዴ ላይክ ወይ ከማሰብም እኮ ነው እናቴ ወይ ትጨነቃለች ማሚዬን በነገራት ወይ ሞልሻዬ እንዳባት ይጨነቃል ብዬ ላልናገር ይችላል ከሌላ ነገር አስቤ ሳይሆን ግን ላንቺ ግን ገባሽ ዝም ይሄ ነው ትጨነቅ ነው ብትጨነቅም ትጨነቅ የኔን ጭንቀት አብረን ትጨነቅ ነው አይደለም ጭንቀቱ ራሱ ዘሴም ነው ምንም እኔ ጋር ተለይቶ የሚመጣ ነገር ሳይሆን እንደዛ ነውና ብቻ ፍቅር መገላለጽ እንደውም ካምባራ ከዚህ ኢንተርቪው በኋላ እየደወልኩ ቢት ወድሻለሁ አረባከኝ እቴላለሁ እንዳትረሽ ወድሻለሁ ቢት ማሚዬ ላለው እቴ ከዚህ ኢንተርቪው በኋላ መሰክራለሁ ሁለተኛ ዙር መጥራታቸው አይቀርም እቴ ላለው አይሽ በጣም ጥሩ ነው ምክንያቱም ውስጥሽ የሚያስበው ነገር መናገር ጥሩ ነውና ብቻ በጣም ነው የምወድሽ አንዳንድ ጊዜ እንዳልኩሽ ነው ለቃላት ግድ ነው ከቃል ውጪ ታዲያ ምን ላርግ ቃላት አይገልጸውም ምናምን ስሜቱ ከባድ ነው ምናምን ግን እስቲ በጣም ነው የምወድሽ ያው እንደዚህ በቃ ብቻ አንቺ ስላለሽኝ በጣም ብዙ ነገር ነው እና አይታለፉ ጊዜያቶችን አብረን አልፈናል አይታለፍም የሚባሉ ጊዜያቶችን ግን አለፍን እና አንቺ ባትኖሪ አሁን አላልፈውም በእርግጠኝነት ሳስበው አላልፈውም ምን እንደምሆን አላውቅም እግዚአብሔር ነው የሚያውቀው ግን በቃ ብቻ አንቺ ስላለሽኝ በጣም ደስተኛ ነኝ በጣም ነው የምወድሽ ቴንክ ዩ እና በመጨረሻ ማመስገን የምትፈልጊው ሰው ካለ በተለያየ አጋጣሚ ማመስገን የምትፈልጊው ሰው ካለ በህይወትሽ ላይ እዚህ ድሜ እስክደርሺ ድረስ በጣም ብዙ ሰዎች አሉ ማመስገን የምትፈልጊው ግን ባጭሩ መጀመሪያ የድንግል ልጅ እግዚአብሔር ክብሩን ይሰድ ምክንያቱም ዛሬ ላይ ያለነው ነገር እስክንደርስ በእኛ አቅም በእኛ ችሎታ ምናምን አይደለም በቃ ትናንት ያንን ደስታ ያሳለፍኩት ያንን በእናት በአባቴ ተከብቤ በእህት በወንድሞቼ ያሳለፍኩት ማንም ስለሆንኩኝ አይደለም የተባረከ ባል የሰጠኝ ማንም ስለሆንኩኝ አይደለም በቃ እግዚአብሔር ከጎኔ ስላለ ነው የምጠይቀው ነገር ስለሚሰማ ነው የምርም የጸለይኩት ነገር ስለሚደርስልኝ ነው ስለዚህ ፈጣሪን በጣም አመሰግናለሁ ሁሌም ከጎኔ እንዳለ ይሰማኛል ሌላኛው ደግሞ እናትና አባቴ ነው በቃ እስከዛሬ ድረስ እንደዚህ ቀና ብዬ እንዳወራ ከሰው እንዳላንስ ማምን አድርገው ያሳደጉኝ እናትና አባቴ ናቸው ያውም ደግሞ እንደ ቀልድ አይደለም ትልሽ አንድ ልጅ አይደለም ያሳደጉት 10 ልጅ ማሳደግ በጣም ከባድ ነው በዛ ላይ ደግሞ እኛ መንታነን በጣም ትንንሾች ነበር ምናምን ነገርና ያን ሁሉ ጊዜ አልፈውት እንዴት እንዳለፉት ራሱን ይገርመኛልና እንደዛ ሆነ ያሳደጉን ምንም ነገር ብንከፍላቸው ለነሱ ምንም በቂ አይደለም ምንም ባረግላቸው ለነሱ አይበቃም ያን ነገር ስለዚህ ለእናትና ለአባቴ በጣም በቃ ከምንም በላይ ማመስገን ፈልጋለሁ ዛሬ ደረስኩበት ደረጃ እንደዚህ አይነት ልጆኝ ማደግ ራሱ በጣም እኔ ራሳችንን ምናምን ለማለት ሳይሆን ሁሉም ሰው የሚመሰክረው ነው በቃ እንዴት ብታርጉ ነው ግን በቃ እንዴት አስተዳደጋችሁ እንዴት ቢሆን ነው በዚህ ነው ሌቭል ይሆናችሁት ያው በቅርብ የሚያቀን ሰው ያው ሶሻል ሚዲያ ላይ ምናምን የሚያቀንን ሳይሆን
በቅርብ የሚያቀን ሰው እንደዛ ነው የሚለው። በቃ እንዴት አይነት አስተዳደግ ቢያሳድጓችሁ ነው ግን እናንተ ልጆች እንዲሆናችሁ? ይሄ የነሱ እንትን ነው የነሱ ፍሬ ነው። በቃ ሌላ ምንም ነገር ማለት አልችልም። ስለዚህ እናትና አባቴን በቃ በጣም ነው የምወዳችሁ። በቃ በጣም ከሚገባው በላይ ነፍሴን ስጪ ብባል እሰጣለሁ እናትና አባቴ። ወንድምና እህቶቼንም እንደዛው በቃ እንደ የመጨረሻ ልጆች ስለሆነ በቃ እንደ ትንሾች አድርገውን ያሳደጉን ወንድምና እህቶቼን በጣም አመሰግናለሁ። ሌላ ጓደኞቼን በቃ ሁሉንም ቤተሰብ ማለት ሁሉንም ሰው አመሰግናለሁ። ስራ ላይ ቅድም እንደተናገርነው በስራ በጣም የደገፉን ብዙ የስራ ባልደረቦቻችን አሉ። እነሱን ከልብ ማመስገን ፈልጋለሁ። አመሰግናለሁ። አንቺን ረሳሽኝ። ወይኔ በቃ የሁሉ ነገር እንደ ቤተሰብ ተቃልያለሁ ብዬሽ አንቺንም በቃ እህት ወንድም ብዬማ አጠቃልያለሁ። እህቴ ነሽ ነው ግን በጣም አንቺንም ማመስገን ፈልጋለሁ። በቃ በጣም ከባድ በነበረ ጊዜም አብረሽኝ ነበርሽ፣ በደስታዬም ጊዜ አብረሽ ነበረ፣ ባዘንኩም ሁሉ ነገር ላይ አብረሽኝ ያለሽው። ስለዚህ አንቺን አመሰግናለሁ። እወድሻለሁ። አመሰግናለሁ። በቃ ለክ ሁሉንም አመስገነሽ እኔናችሁ የህይወት ጉዟችን አንድ አይነት ስለሆነ ለክ ምንም ምን የተለየች ከሌን ማመሰግነው ብዬ አንቺ ያልሽው እንዳለ መርገም ነው የሚሆነብኝ። ብቻ እግዚአብሔር እዚህ ድረስ ስላደረሰን ተመስገን። እና በቃ አንቺ እንዳልሽው እያንዳንዱን ቤተሰብ በዙሪያችን የከበቡን ሰዎች በአጠቃላይ እውነት ለመናገር ለኛ በጣም መልካም ሰዎች ናቸው ሁሉም ሰው። እና እግዚአብሔር ያክብርልን። በጣም እንወዳቸዋለን። በጣም የነበረን ቆይታ እንዴት ነበር? በጣም አሪፍ ነበር። አመሰግናለሁ። ከውቢት ጋር በልቦ ቆይታ የነበረን ጊዜ ጥሩ ነገር እንደወሰዳችሁበት እንደተማራችሁበት ተስፋ እናደርጋለን። ባይ እንወዳቸዋለን።